አሁን እኮ እሱንም እኮ አሁን የምትይውን እኮ ባዶ ላደርግብሽ እችላለሁ። ለምሳሌ አሁን ምን ይሁን ወንጌል ቆየ ከገባ ወንጌል የሰማው ከነጮች ነው ኖ አይደለም ምን ይሁን እሺ ቆይ አይደለም ምን ይሁን ስለዚህ ኦርቶዶክስ ወንጌላዊ ቤተክርስቲያን ነች። ኦርቶዶክስ እናት ቤተክርስቲያን ነች። ኦርቶዶክስ ትክክለኛ ወንጌል አላት። ልክ እነ እዩ ጩፋ የተለየ ነገር የሚናገር ሰዎች ሊኖሩ ይችላሉ። ግን ስቲል በመድኃኒታችን በኢየሱስ ክርስቶስ እናምናለን። የወንጌል ቤተክርስቲያን ነች። በክርስቶስ ኢየሱስ መሰቀል መነሳት ወደ እግዚአብሔር በመሄድ ታምናለች። ወንጌላዊ ቤተክርስቲያን ነች። ስለዚህ እንደውም ከሌላውን ተውት። አሁን ጴንጤዎች እኮ አብዛኛውን ጌይ እየተጠቀሙ ነው እየተቀበሉ ነው። የኛ ኢትዮጵያ ግን ኢቭን በእኛ በኦርቶዶክሶች ነው ጌዎች እንኳን እንዳይገቡ የተከለከሉት እንጂ እርግጠኛ ነኝ በጴንጤዎቹ አይደለም። ኦኬ ጨረሽ። በቃ አሁን ይኸውልሽ አየሻ፣ አሁን ችግሩ ምንድን ነው? በመጽሐፍ ቅዱስ መመለስ ስለማትችሉ መጨረሻ ላይ እንደዚህ ዘለፋና ስድብ ተሳድቦ ለመውጣት ካልሆነ በቀር የለም። አየሽ፣ አልተሳደብኩም። ስድብ ካልሆነ አሁን አንቺ ባነሳሽው ራሳችሁ ከዛው ከገዳም ውስጥ የሚወጡ ምን አይነት ርኩሰት በገዳም ውስጥ እንዳለ በተለይ በወንዶች ባሉበት ገዳም ሴቶች በማይፈቀዱበት ውስጥ ይናገራሉ። እሱ ግን ለእኛ አይጠቅምንም። ገብትሻል? እንደዚህ ነው እንደዚያ ነው ምናምን ምንም አይጠቅምሽም። አንቺ ለመዳንሽ ይሄ ሁሉ አንዴ ስንት የፓስተር ልጆች ጌዎች አሉ አይደል እንዴ? ምን ነው የራሳቸው ደበቃችሁ? አሁን በቃ መልስ የለሽም ማለት ነው። በቃ መልስ ስለሌለሽ ነው አይደለ? በቃ ከተቸገርሽ ችግር የለውም። አሁን የፈለግሽውን በቃ ይሄን ያህል ከተሳደብሽ ይበቃሻል። ነገር ግን እንዳልዳንሽ የነፍስሽን ጩኸት አንቺና አንቺ ታውቂያቸዋለሽ። ስለዚህ ሂጂና በቃ እንትን በይ። መልስ ሳይኖራችሁ ሲቀር እንደዚህ ነው የምትሉት። እሺ ቤንጃሚን ከቅድም ጀምሮ ሚዩትን እያነሳ ስትረብሸን ነበር። እሺ ስማው። እንዴት መሰለህ እንደዚህ መላለስ ከሆነ ችግር አለው። ማራናታ ይቀድማል። አንዴ ቆይ፣ ይቅርታ ቤንጃሚን። ማራናታ እሺ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን። እሺ ያለበት ቦታ ድምፅ አለ። ትንሽ ዞር ማለት ከቻልክ ጥሩ ነው። ሶሪ ይቅርታ ትንሽ። እሺ አሁንስ? ኦኬ ሶልዬ ትችላለህ አይደለ? በቃ አሁን አንተም በትልቁ ላድርግህና ቪዲዮ ላይ ሆነ። ኦኬ እሺ እንደዛ እናድርግ። በቃ እሺ ማራናታ ወጣ ወይስ አለ? እሺ እንዴት ነው? አለው ሶሪ እግዚአብሔር ይመስገን። ደህና ነህ? አለው ደህና ነህ? አለን። ኦርቶዶክስ መናፍቅ ነች እያለ ነው። በምን ደረጃ? የት መጣ? እንዴት መጣ? እንዴት መናፍቅ ሆነች? አምናችሁ አልተጠመቃችሁም። በጥምቀት ብቻ ይድናል ሰው ተጠምቆ ብቻ ክርስቲያን ይሆናል ትላላችሁ። እንደዛ የሚል ሐዋርያዊ እስቲ ማስረጃ ምን ማስረጃ? እስቲ አምሮ ተጠምቆ ብቻ ይድናል ያለችበት ኦርቶዶክስ እንደዛ ያለችበት ማስረጃ። እሺ አንተ ራስ ለምን አንጠቀምም? እዚሁ አንተ ስላለ በኦርቶዶክስ በ40 ቀን እና በ80 ቀን መጠመቅ ሲጠመቅ ልጁ ክርስቲያን ይሆናል አይሆንም? ስጠመቅ ሳይሆን ቤተሰቡ ክርስቲያን ከሆነ ልጁም ክርስቲያን ነው እኮ። ያየው በቤተሰብ ሃይማኖት ክርስቲያን ከሆኑ ልጁ ክርስቲያን ይሆናል የሚል ትምህርት አለ። ሐዋርያት ወይ ጌታችን ኢየሱስ ክርስቶስ አስተምረዋል። አንተ ኢማድና ቤተሰቦች ሁሉ ይድናሉ ተብሏል በመጽሐፍ ቅዱስ። ምን ላይ ነው ጥቅሱ? አንተ ኢማንና ቤተሰብ ሁሉ ይድናሉ የተባለ? ቅድም አንበርን አንበም ነው ሶል። አሁን ምን እናደርጋለን መሰለህ? ምን እናደርጋለን አይደለም። ቆይ ስማኝ እስቲ። ችግር እኮ ይሄ ነው። ሰው ማሰማት ችግር አለበት። እስቲ አንድ ስማኝ ነው ነገር መች ሰማ። እሺ ወደ ጥቅሱ ሶሪ እየሰማኝ ነው። ወደ ጥቅሱ እየሰማሁህ ነው። ጥቅስ አሁን ያልከው ሐሳብ የት ነው የተጻፈው? የተጻፈበትን መጽሐፍ ምዕራፉን እኔ ምዕራፍና
ምዕራፍና ቁጥሩን ባላቅም አንዴ ቆይ በቃ ምዕራፍና ስታቅ ቁጥሩን ባላቅም ሐሳቡን አውቃለሁ። አይ ስታቅ ብትመጣ አይሻልም? ስታገኘው መጽሐፍ ቅዱስ ፈልገ ወይ ይረብሻል ድምፁ ራሱ። ከቤንጃሚን ጋር ቀጥል አውርጆ ድምፁም ይረብሻል። ያ ቤንጃሚን ዌልካም ያንተ ነው። እሺ ይኸውልህ በመጀመሪያ የማታውቁትን ነው ቤተክርስቲያን እንደዚህ ስም አታጥፉ። መጀመሪያ መማር አለብህ። ሄደ ብራዘር በእድሜ ውስጥ ነንስቶፕ አታውራ መጀመሪያ ተግባባ። እድሜ አልወሰነችም። ቆይ ስማ ነንስቶፕ አታውራ መጀመሪያ። ደህና ነህ? እንዴት ነህ? ተንፈስ በል መጀመሪያ። እንዴት ነህ? ደህና ነኝ። ሁሉ ሰላም ነው። ኦርቶዶክስ ነህ? አዎ። ኦኬ። ጴንጤ ነበር ኦርቶዶክስ ሆኜ ነው። አምነህ ተጠምቀድናል ብራዘር? ለማመን እድሜ አይጠይቅም። በመጀመሪያ እንደዛ ብላ አስተማረች። አምነህ ተጠምቀድናል ወይ? አዎ አምኜ ነው የተጠመቅኩት። አሁን ማለት አምነህ ተጠምቀድናል ወይ? ጥያቄ። አዎ አምኜ ተጠምቄ ድኛለሁ። ድነት ደግሞ ፐርፔቹዋል አይደለም። መቼ ነው ብራዘር? መቼ ምን የተጠመቅኩት? አምነህ ተጠምቀ ከሁለት ዓመት በፊት። ኦኬ ከሁለት ዓመት በፊት። ቤተሰቦች ኦርቶዶክሳውያን አይደሉም ነበሩ እና ለምን አላስጠመቁም? ክርስትና መጀመሪያ ክርስትና አልተነሳም ማለት ነው? ተነስቻለሁ። በ40 ቀን ተነሳሁኝ። ከዛ ለጴንጤ ሆንኩኝ። ድጋሚ ተመለስኩኝ። ሰሊ እኔ አልቻልኩም። በጌታ ይቅርታ። ከዛ ጋር እኮ ምንም አይገናኘውም። አሁን ከምት ኤጅ ሊሚት አላስቀምጠችም። የልጅነትን እንትን በቃ ከኛ ጋር አብራችሁ ለምንድን ነው በ40 ቀን የምታጠምቀው? ዝም ብላ አትጠይቅም? በመጀመሪያ አይ ኦኬ አንተ ነንስቶፕ አታውራ። ልክ እንደ ያኪ መልስ ነው ይሄ። አይ አይደለም፣ ቀጥል ዳግዬ ቀጥል። ችግር የለም። አይ በቃ ውጤቱን እንዲያዩት ነው ክርስቲያኖች ከስር ውጤቱን እንዲያዩት ነው። እዚህ ቦታ ላይ የምናደርገው በጸጋው በእግዚአብሔር ጸጋ አልካር ተጠብቀናል። ጌታ አንድ ዳዋ እንደሚዩት አድርገው ተረጋጉ እንዴ ተረጋጉ። ያ ውጤታችንንማ ሰለብሬት እናድርገው። ጌታ የረዳንን እንዲህ አይነት ውጤት ሰጥቶን እንደ ጥምቀቱ የልጅነት ጥምቀት እንድትጸየፉት ማድረጋችን ራሱ የትልቅ ውጤት ነው። ስለዚህ አሁን እውነተኛው እንድትጠመቀው ያደርጋችኋል ማለት ነው። ሰው ያኛውን ካልካደ ሌላ ጥምቀት አይጠመቅም። ያ የውሸት መሆኑን ካመነ አሁን አምኖ ይጠመቃል ማለት ነው። ይሄ ደግሞ ስኬት ነው ለኛ። የጌታን ትእዛዝ የጌታን ትምህርት ሰዎች አሁን ገብቷቸው እንዲያረጉት የሚያደርግ ደረጃ ላይ ስለደረስን በጣም ደስ ብሎናል። አሁንም ናቁት። ያልናቃችሁ የቀራችሁ ሰዎች ካላችሁ እንደ ወንድሞቻችሁ እንደዚህ ዝግንን ያርጋችሁ። ዝግንን ቀጥሉ። ተባረኩ። ያ ቴንክ ዩ ዳጌ። የማይም ስክስ ደንቆሮ ናችሁ። ምንም አታውቁም። ቆይ መቼ ነበር እስከ ሰማራ ለምን እንደሚጠየቅ ልመልስልህ እያልኩ የራስን ሰብሽን ትወስዳለህ እንዴ? አንዴ ቢኒ ማነው ቤንጃሚን አንዴ ማይም ናችሁ። ማርያምን ስድቡንም አይደርሳል። ቆይ እኮ ልመልስልህ። ከ40 ቀንና 80 ቀን ለምንድን ነው ማታውቀው? ቤተክርስቲያን ትሳደባለህ። ይሄ ነው እውነት። እሺ ቤንጃሚን ክርስቶስን ጭራሽ አታውቁትም። ሚዩት አድርገንልሃል። ቤኒ የምትለው ካለ አንተ እንስማው። ኤጅ ሊሚት አላስቀመጠችም። በመጀመሪያ ጥምቀትን ያዘዘው ክርስቶስ ነው። የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ብሎ ዳዊት ከአሁን ወዲያ ካወራ አስወርድሃለሁ እንጂ አታውራ። ቆይ አንድ እያወራ ነው ቤንጃሚን፣ እንስማው። 40 እና 80 ጥምቀት ምን እንደሆነ እያስረዳ ምን መሰለማ 40 ቀን 80 ቀን የታዘዘበት ምክንያት ማለት ነው። ኤጅ ሊሚት አልተቀመጠም በኦርቶዶክስ ውስጥ። ዛሬ ሄደህ መጠመቅ ትችላለህ። ኤጅ ሊሚት አልተቀመጠም። ግን ለምንድነው ሳያምኑ የተጠመቁት ካልከው፣ አንተ ክርስቲያን ሆነህ ቤተሰብ ክርስቲያን ነው አለ ልጅህን ቶና በሲምፕል በምድራዊ ነገር ልንገርህ፣ ልጅህን ቢያምክ ዶክተሩ ጋር ያለበትን በሽታ ሳታምን አይደል እንዴ ምን ደሞ አታሳክመውም እንዴ? በመጀመሪያ ክርስትናን ደግሞ ለልጅ ብታወርሰው እያወቀስ ቢሆን ምን ችግር አለ? አንተ ከመንክበት በኋላ እኮ መቀየርም ይችላል። ኤጅ ሊሚት ደግሞ አልተቀመጠም። 40 ቀን ያደረጉበት ምክንያት ሴትዮዋ የምትጸዳዳው ከደም የምትነጻው ፔሪድ ምናምን ደም ፍሰቷ የሚያልቀው 40 ቀን ስለሆነ ነው። ከዛም በፊትም ከዛም በኋላም ሊደረግ ይችላል። በመጀመሪያ አላስቀመጠችም። ይሄ የማይም ናችሁ። ምንም አታውቁም ስለ ኦርቶዶክስ። ተማሩ፣ ወደኋላ ተመለሱ። ተረጋጋ። ቆይ እስኪ ምንድን ነው የምትለው? እሺ እንደዚህ እናድርግ። ሰልዬ እንደዚህ እናድርግ። እሱ ይሰድበን። ቆይ አወያይ ከሆነ ዳኒ
አንድ ጊዜ ሰው አታስገቡሽ። አንድ ጊዜ አንድ በጣም ተበጠበጠ ቤቱ። ሰልዬ ጀምረሃል አንተ። ምን እናድርግ መሰለ ከፈለገ እሱ መሀል ላይ ስደበን እኛ 40 እና 80 ከየት እንደመጣ እንዴት እንደጀመረ ሲገባው ገባሁን ስላልገባው ነው ሲገባው ከዛ በኋላ ከስድብ ወደ ትምህርት ይቀይረዋል ማለት ነው። እና ቤንጃሚን ጋንዳ ታስተምራላችሁ መጀመሪያ ሳይገባ እኮ ነው ብራዘር። አሁን ምን እናድርግ መሰለ ቤንጃሚን አሁን ከስድብ ካለ መሀል ላይ እየሰደብከን ንገረን። እኛ ሳንሰድብ ግን ይሄ ብሽሽቅ አደረጋችሁ ትምህርት አይደለም። ብሽሽቅ አታርጉት ቤንጃሚን። እናንተ እኮ ነው ብሽሽቅ የምታደርጉት። ብሽሽቅ እንዳይሆን ቆይ እኔ ጌታ እናንተ ያደረጋችሁት እንዳይሆን 3 ደቂቃ እንሰጥና አንተ በ3 ደቂቃ ውስጥ አስረዳናል ያንተን ማለት ነው። ቀስ ብለህ ተረጋግተህ ከቻልክ ጥቅስ የነገርከን እዚህ ቦታ ላይ እንደዚህ ስለሚል ብለህ ተነግረናል። ከቻልክ በ3 ደቂቃ ውስጥ 3ቱን ደቂቃ ደግሞ ሰለሞን ይወስድና ደግሞ ያስረዳል ከየት መጽሐፍ ላይ እንደተነሳ 40 እና 80 የሚለውን ቤተክርስቲያኒቷ ከየት እንዳመጣችው እሱም ደግሞ በተራ ያስረዳል። በዛው ምን ትማራለህ መሰል የልጅነት ጥምቀት እንዴት ውሃ እንደበላው ገባ። ውሸት ትምህርት እንደሆነ ከመጽሐፍ ቅዱስ ላይ ነው የምናሳይ። አሁን ግን እድሉን መጀመሪያ ላንተ እንሰጣለን። ይሄው 3 ደቂቃ እኔ ከላይ አድርጌልሃለሁ ተጠቀምበት። ይሄው እንካ 3 ሚኒትስ ይሄው። በመጀመሪያ ጥምቀትን መከልከል አችልም። ጥምቀት ያዘዘው አንተ ታስረዳናለህ። 3 ደቂቃን ተጠቅመህ የፈለከውን አውራበት፣ ስድብም ከፈለክ አድርግበት። እኛ ግን መማማር የምንፈልገው 40 እና 80 ከየት እንደመጣ እኮ ነግሬህ ነው እኮ። ይሄው 3 ደቂቃ ሰጠው። 1 2 3 ጀመረ ቀር። እሺ 40 እና 80 የመጣው ማለት ጥምቀት በመጀመሪያ ቤተክርስቲያኗ ለእድሜ ወሰን አላደረገችም። ወደሜ ወሰን አላደረገችም። ያመነ ሰው ይጠመቃል። ልጁ ለምን አላመኑም? በ40 ቀን እንዴት ያምናል? በ80 ቀን ያምናል ካልክ ልጅን ሲያምብህ ሆስፒታል ተወስደዋለህ ታሞ ማለት ነው። ልክ እንደዚህ ሁሉ ጥምቀት የድህነት ምክንያት ስለሆነ ልጃቸው እንዲድን ወደ ቤተክርስቲያን ይወስዱታል። ከዛ ላይ መማር ይችላል። ምንም እሱ ችግር የለውም። በኋላ ምን የሚችለው ነገርም ነው። ደግሞ እንደ ወላጅ የሚወደውን ነገር ክርስትናን መስጠትም ችግር የለውም በኖርማል ማለት ነው። ለምንድነው 40 ቀን የተደረገው? ሴትዮዋ እንድትነጻ በሚለው ደም ስርዓት ጋር ስላለ እናንተ ስለማታምኑበት እስከ ፔሬድ ያለባትን ቸርች መግባት ስለምችል ማለት ነው። እንደዛ አይነት ጋር እምነት የለም የኦርቶዶክስ ጋር። ሁለተኛ የማታውቁትን እምነት አትናገሩ። ክርስቶስ ነው ያዘዘው ጥምቀትን። ከሰው ልጅ ከስጋና ከመንፈስ ካልተወለደ እግዚአብሔር መንፈስ የእግዚአብሔር መንግስት አይወርስም ብሎሃል። ይሄ ጥቅስ ይሄ መጽሐፍ ቅዱስ ላይ የለም ብለና ንገረኝ። ለምሳሌ ሐዋርያቶችን ያዛቸው ማቴዎስ 28 ላይ ሂዱ ወንጌልን ስበኩ በአብ ወልድ በመንፈስ ቅዱስ እንዲያጠምቁም አዟቸዋል። ከየት የመጣ ነው? ጥምቀት ደግሞ ድናል ሰልፍ ክሌም ነው። ልንገርህ ሰልፍ ክሌም ድኛለው። ጳውሎስ እንኳን የዛን ያህል እርግጠኛ አይደለም። አገልግዬ የተጣልኩ እንዳልሆን እፈራለሁ ነው ያለው። ድናለው በአዋጅ አይደለም ድህነት፣ ሁል ጊዜ መመለስ ይኖርብሃል ነው የምልህ። ስለዚህ በቃ አውቃችሁ እውቀሷት ቤተክርስቲያኗን። ሳታውቁ ዝም ብለህ ፕሮፓጋንዳ አይደለም። ጨረስክ? ቤንጃሚን ወረደ አስወርዳችሁት ራሱ ነው የሮጠው እንጂ በቃ ጨረሰ። ከዚህ በኋላ አሁን ጥያቄ የሚመጣበትን ስለሚያውቅ ምን አድርጎ ይመልሰዋል? ገብቷል ካሉ ይበቃል። እግዚአብሔር ቃል እንደሚናገረው ምናምን ማለት አይችሉም። ገባህ? ሰምቼዋለሁ። ተረት ረጅም ዓመት ኖሬበታለሁ። ሲደጋገም ውሸቱ እውነት ሆኗል። ተወኝ። አንተ ትናንት መተህ ልትነግረኝ ነው ወይ? አንተ የተጻፈ ብታሳየኝም እኔ ያልተጻፈ የነገረኝ የሰይጣን ትምህርት ይሻለኛል። የማውቀው ሰይጣን ይሻለኛል ከማላውቀው መልአክ ነው። ይሄ ነው ችግሩ። አየህ ኦርቶዶክሳዊ ተረቱን ዝም ብለህ ሄደህ አባቶችን ጠይቃቸው። ከየት መጣ ግን ባይዘው ምናምን ብለህ እስኪ ጠይቃቸው። ይሄ እኮ ነው ችግሩ። ያ ምንም ከዚህ ውጭ መልስ የለውም። መልስ ስለሌለው ሮጦ ሄደ። ተሳድቦ ምን ብሎ ምናምን ዝም ብሎ እንደው ይሄ ጥቅስ እንደው የለም በለኝና አስገርመኝ እያለ ነበረ። ጥቅሱ የት እንዳለ አያየውም። መጽሐፍ ቅዱስን አያነበውም። ባይዘው በተባራሪ የሰማት ጥቅስ የለም። እንዲህ ሲሉ ሰምቻለሁ እንደሚል ልክ እንደዛ የሰማው ነው። እና እያንዳንዱ ጥቅሱ ማስረጃ ሆኖ ሊመጣም ይችላል። ሴትዮዋ ስትጸዳዳ ብሎ እኮ እዚህ ሙድ ያዘብን እኮ። እና ለማንኛውም እኛ አሁን ማሳየት ካለብን አዶ ነው ዝም ብለን ከሌላ ሰው ጋር ብንቀጥል ነው የሚሻለው። እስቲ ዳዊት ነው የሚቀድመው? መልኬ ነው የሚቀድመው? አለው እኔ ነኝ። ዳዊት ይቀድማል። እሺ እንዴት ነህ? ሰላም ናችሁ? አለን። ጌታ ይባረክ። ኦርቶዶክሳዊ ነህ? ቅድም ነው መልኬ ይቀድማል። እሺ አንዴ ሚዩት አድርገው ዳዊት። ሚዩት አንዴ እኔ እቀድማለሁ። ኖ አይ መልኬ ይቀድማል። ቅድም ነበረ በመሀሎቱ። ያ አንዴ ሚዩት አድርገው። አይ አለው። ለማንኛውም እዚህ ስለሆንኩ ችግር የለም እናወራለን። ችግር የለም። መልኬ እንዴት ነህ? ሰላም ነው። እንዴት ነህ? ጌታ ይባረክ። ኦርቶዶክሳዊ ነህ? አዎ። ኦኬ። አምነህ ተጠምቀህ ድነሃል? አምኜ ተጠምቄ ድኛለሁ። መቼ?
የተጠመቅኩት በ40 በተወለድኩት በ40 ቀኔ በቤተሰብ በ40 ቀን ነው አምነህ ተጠምቀህ የዳንከው? አዎ እንዴት አመንክ? በ40 ቀን ራስህን እንኳን ታውቃለህ? እንኳን ጌታ በቤተሰቦቼ እምነት ማለት ነው። በቤተሰቦች እምነት መጠመቅ ይቻላል፣ ክርስቲያን መሆን ይቻላል ብሎ ያስተማረ ሐዋርያ አለ ወይ? ጌታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ታሳየኛለህ? አለ። እሺ ጥቅሱን የኢትዮጵያዊ ጃንደረባ ካመነ በኋላ ከነሙሉ ቤተሰቦቹ እንደተጠመቀ ሐዋርያ ስራ ላይ። እሺ ጥቅሱን ሐዋርያ ስራ ስንት ምዕራፍ 7 ላይ ነው መሰለኝ። ኢትዮጵያዊ ምዕራፍ 7 ኦኬ፣ ምዕራፍ 7 ኢትዮጵያዊ ጃንደረባ። እሺ ምን ይላል? ከነ ቤተሰቦቹ ነው የተጠመቀው? ካመነ በኋላ እሱ አመነ። ከዛ በኋላ ቤተሰቦቹን ጠመቀ። ኦኬ እስቲ ጥቅሱ ቁጥሩ የት አለ? ቁጥሩ ምዕራፍ 7 ቁጥሩ ቼክ ላድርግ። ምዕራፍ 8 ላይ። እሺ ምዕራፍ 8 ከቁጥሩ 28 ያው ምዕራፍ 8ቱ ስለሱ ታሪክ ያወራል። ከስንት ጀምረን አንብበው? ለምሳሌ ከ26 ጀምረን አንብበው። ከ25 ጀምረን አንብበው እስቲ። አዎ ችግር የለም። መስክር አንብብ እስቲ። አንብበው። የትኛው? ምዕራፍ 8 ቁጥር 25 ላይ ያለ አንብብ። ከ8 25 ጀምራ እሺ። አስቀምጠው ተንቀሳቀስ። የለም እንዴ አንተ አታንቀሳቀስ። አይ ኦኬ፣ አንተ ያንተን የምታሳይ መስሎኝ ነው። አይ አንተ የለም፣ አንተ ከራስህ አንብብ። እኔ ዝም ብዬ ቤቱ እንዳይዘጋ ነው የከፈትኩት። እሺ አንድ ሰው ግዴታ ካሜራ መክፈት ስላለበት። እሺ ላንብብልህ። ከ34 ጀምሬ ላንብብ። ከ34 ይሻላል? ከ25 ጀምር እንጂ። ከ5 ይሻላል? አይ ይሄ ሙሉ እስከሚጨርስ። እሺ 5 ይሁንልሽ። እሺ ችግር የለውም። እሺ ከ34 ችግር የለውም። ተስማማው። አይ ችግር የለውም። 34 ሂድ። አይ 34 ላይ አንብበው። ወደ ኢየሩሳሌም ተመለሱ። እሺ ምን አልከኝ? ወደ 34 ወደ ኢየሩሳሌም ወደ በሳሞራውያን በብዙ መንደሮችም ወንጌልን ሰበኩ። የጌታ እንደዛ አይልም እንደዛ ሳምራውያን በብዙ መንደሮችም በሳምራውያን በብዙ መንደሮችም ወንጌልን ሰበኩ። ቁጥር 34 አይልም። ቁጥር 34 እንደዛ አይልም። ጃንደረባውም ለፊልጶስ መልሶ ነው የሚለው። ኧረ 25 26 የምትለው አንተ አይደለም? 25 አላልከኝም እንዴ? 25 አልኳት እኮ 25 አልኳት አይደለም? አይባልም እንዴት ትላለህ አንተ? እኮ ንገረኝ። 26 አልከኝ፣ 25 አልከኝ። ሄድኩት ወደ ላይ። እሺ ቀጥልሽ። ወንጌል ላይ ያለው እንዴት ይላል? ሂድ ብዬ ነበር 34 ላይ አትቆጣ እንጂ አወዛገበኝ እኮ ሄድና አትምጣ፣ ሄድ ተመለስ ወደ ኋላ እያልከኝ እኮ እንትን አልከኝ እኮ። ምን ልበል? ችግር የለም። እሺ ሄድ። እሺ ኧረ ተው ግን። እሺ ከስንት ይሁንልህ? ከ34 ይሁንልህ። ጊዜ እንቆጠብ ብዬ ነው። እሺ እኔም እንደዛ ብዬ ነበረ ግግም ብለን ያልክ። ከ34 ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለው። ፊልጶስን አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። በመንገድም ሲሄድ ወደ ውሃ ደረሰ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። ፊልጶስም በፍጹም ልብ ብታመን ተፈቅዶሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለኝ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ሲወርዱ አጠመቀው። ከውሃም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበረና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳሪያም እስኪመጣ ድረስ እየዞረ በከተማዎቹ ሁሉ ወንጌልን ይሰብክ ነበረ ይላል። ይሄ እና ቤተሰቦቹ አሉ። ጥምቀት ነው። ቤተሰቦቹ የት አሉ? አምሮ የተጠመቁት ቤተሰቦቹ አብሮ ተጠምቋል ያልኩት ሕፃን ልጅ የት አለ? አሁንም ልስጥ፣ ችግር የለውም። የለም እዚህ ላይ የለም እኮ ያው ጃንደረባው እዚህ ላይ የለም ወይ? ጃንደረባው አምኖ ተጠመቀ። ብራዘር እሱን አልጠየቅኩም። ስላመነ ቤተሰብ ጋር ይመጣ ነው።
ቆይ እዚህ የመጣ ነው ቤተሰቦቹ ጋር አብሮ ተጠምቋል ብለህ የህፃን ልጅ ጥምቀት ልታሳይን እኮ የመጣ ነው። በቤተሰቦቹ እምነት የተጠመቀ ህፃን ልጅ አሳየኝ። በቤተሰቦቹ እምነት የተጠመቀ ሰው የታለ ስልክ ጃንደረባ ኢትዮጵያ ጃንደረባ አልክ። ኢትዮጵያ ጃንደረባ ከቤተሰቦቹ ጋር የተጠመቀው ወይስ ብቻውን ነው አምኖ የተጠመቀው? ሌላም ልጅ ችግር የለውም ይገባሃል። አይ የለም በላ የለም በል እዚህ ጋር እዚህ የለም በላ ትሰጠኛለህ። እሱን እኔ አልሰጠኝም መቻልኩኝ። አይ ይሄን የለም መጀመሪያ የለም በላ እዚህ እመን። ተሳስቼ ነው የተጠቀምኩት። ለጃንደረባው ቤተሰብ አለው ወይስ የለውም? እዚህ ጋር አንብበሃል። የቤተሰብ አእምሮ ተረዶ ተጽፏል። እሺ ቤተሰብ አለው ወይስ የለውም? ተጽፏል ወይ ይኖረው አይኖረው ተጽፏል። ምን ምል ቤተሰብ አለው። ቤተሰቦቹ ደግሞ ተጠመቁ። ህፃን ልጅ 40 ቀን 80 ቀን ልጅም ነበር አብሮ ተጠምቋል የሚል አለ እኮ። ቤተሰብ አለው ወይስ የለውም? አንተ ካመልክ ቤተሰቦችን ልታድን አትችልም? አትፈልግም? አይ በቃ አፉና አድርገን በቃ ይቅር እንበል። ግን እዚህ ግን አንድ ትምህርት አትጩ፣ ተረጋጋ። ኦኬ አንደኛ ተሳስተህም ያልሆነ ጥቅስ ስትያዝ ደግሞ አምጣ ስትባል ደግሞ ሌላ ልስጥ ያልክ እኔ አትሰጠኝ መቻልኩ። እንሄዳለን ወደ ቀርሜሎስ ቤተሰብ እንሄዳለን። መጀመሪያ እዚህ ግን አንድ ቆንጆ ትምህርት ተምረህ መሄድ አለብህ። እዚህ ጥቅሱን ከጠቀስክ አይቀር ዝም ብለህ አንብቦ መሄድ የለብህም። ጥምቀት ፊልጶስ ሐዋርያው ቅዱስ ፊልጶስ ጥምቀት የተፈቀደው ለማን ነው ብሎ ነገረው? ለማን ነው ይላል? ይኸው ብታምን ተፈቅዷል አይልም? ዝም ብለህ መጠመቅ አይቻልም እኮ። ድሮ ዝም ብሎ ይጠመቃል እንዴ እኮ? እሱ እኮ አምኖ የህፃን ልጅ 40 ቀን 80 ቀን ልጅ እኮ እናንተ ዝም ብላችሁ ነው የምታጠምቁት እኮ። ልጁ ምንም ያምነው ነገር የለም። እሺ ሳይጠመቅ ለምሳሌ በአምን ቢሞትስ? የህፃን ልጅ ቢሞትስ መንግስተ ሰማያት አይወርስም ነው? ይወርሳል። እኛ መቼ አይወርስም አለ እሱ። መይጠየቅና ይወርሳል። መይጠየቅን እሱን አልጠየቅንም። እንዴት ሳምን እንዴት ይወርሳል መንግስተ ሰማያት? አሳናዘ ኮስችን እሱ ኧረ እባክህን ተረጋጋ እስቲ። ቆይ እሱን ጥያቄን ይሄን ከገባህ በኋላ እሺ እኔ ያው ሰው ሳይጠም ምንድነው አምኖ መጠመቅ አለበት የሚለው ገብቶኛል። መጽሐፍ ቅዱሳዊ ትምህርት እሱ ነው። ሳያምን ሰው መጠመቅ የለበትም። ግን ህፃናት እኮ ቢሞቱስ እንዴት ነው የሚሆኑት የሚል ቆንጆ ጥያቄ ከጠየቀን እንመልስልሃለን። እዛ ላይ አብራርተህ ነው የምትተው። ላስረዳ ብለኛል። አስረድተህ ነው የምትተው። መልኬ ትረጋጋለህ ወይስ እንዴት ይሻልሃል? በጣም ነው የምረጋጋው። አዎ ህፃን ልጅ ማመን አይችልም። ምንድነው ያላመነ ሰው ደግሞ መጠመቅ የለበትም የሚለውን ገብቶሃል? መጀመሪያ ምንም ሌላ ጥቅስ እንደሌለ ተስማማን። ከዚህ ውጭ ሌላ ልስጥ? የቀረ ጥቅስ አለ? እሺ የቀረ ጥቅስ አለ? ህፃን ልጅ እንደተጠመቀ የምታሳየኝ 40 ቀን 80 ቀን ልጅ እንደተጠመቀ የምታሳይበት ሌላ ጥቅስ አለ ወይስ ጨርሰሃል? ገብቶሃል? እምነት ያመነ ሰው ብቻ ሞልቶልሃል። እሺ ቢኒዬ አውራ ማለት ነው የምሰጥህ ልንገርህ። ሌላ ጥቅስ ልስጥ። ለምሳሌ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ማለት ነው። ሌላ ጥቅስ እሺ። አሁን ይሄ እዚህ ላይ የለም። ህፃን ልጅ እዚህ አልተጠመቀም። የጃንደረባው ቤተሰብ የለም። እዚህ ጋር ምንም የተባለ ነገር የለም። እሱም የተጠመቀው አምኖ ነው። ሐዋርያው ፊልጶስ ምን ብሎ ነው ያስተማረው? ካመንክ ይቻላል፣ ተፈቅዷል። ኦኬ ካላመንክ ግን ወፍ የለም። እሺ ቀጥል። ሌላ ጥቅስ እሺ። ሌላ ጥቅስ ዘሌዋውያን ምዕራፍ 12 ዘሌዋውያን ላይ ጥምቀት አለ እንዴ ብራዘር? ምን ሆነ ነው? አይ ተው ሂድ። አይ የህፃናት ጥምቀትን እኮ የህፃናት ጥምቀት አለ እዛ ጋር። ልሄድ ነው ልገልጠው ነው። እንዴት እንደመጣ እኮ የህፃን ልጅ ጥምቀት አለ እዛ። ወይኔ ለምን አትሄድም? ሂድ። ዝም ብዬ አልሄድማ አለ ብለህ ነው። እኔ ዝም ብዬ ለምን ደክማለሁ? የህፃን ልጅ ጥምቀት ልታሳየኝ ነው መሄደው ወይስ ለምን ነው የምትወስደኝ? ለምን አለ ሂድ። የህፃን ልጅ ጥምቀት አለሽ። እንሂድ እስኪ። አሁን አላልኩም ይልሃል። ትንሽ ቆይቶ የህፃናት ጥምቀት አለን ያላልኩም ዘሌዋውያን ላይ ይልሃል። አሁን ሲክድ ስማው ዳግ ዝም በል እስኪ መሀል አትግባ። ዳግ ዝም በል። ቆይ ከአንተ ጋር ለሚያወራው ወንድሜ አፈን አትጽዳዳ። ዝም ብለህ ኧረ እባክህን እንዴ ባለጌ ባለጌ እንደዚህ አይነት ሰው ትሸኘዋለህ እኮ ገባህ አይደል? ቀረበት ማለት ነው። ብልግናው እኮ ጥገገ ስድ ስለሆነ ትልከዋለህ። ከአንዳንድ ያባራሉ እዛ ቤት ስነ ስርዓት ካልያዝኩ ብሎ ሌላው ይሄኛውን ዝም ስትለው መሰለህ የሚቀጥለውም ሰውዬ እነዚህ ሰዎች ባለጌ ስንሆን ያስቀጥሉናል ብለው ተስፋ ያደርጋሉ። እውነትን ነው። ኦፍ ኮርስ ያ የሚቀጥለው ሰው ይነቃቃል። ገባህ? እሺ ወደሚቀጥለው ሰው እንሂድ። ሸኝቼዋለሁ። ሌላ ሰው አወራ። ወደ ዳዊት እንሂድ እስቲ። ዳዊት ወይ ሰላም ናችሁ? ይቆራረጣል። እስቲ ድምጽህ ሰላም ናችሁ? በደጋሚ አሁን አሪፍ ነው። እሺ ሰላም ነን።
አምናችሁ አልኳችሁ። ኧረ ይቆራረጠ ኔትወርክ። ለማንኛውም አምነህ ተጠምቀድናሃል። አንዴ ወርደህ ተመለስ አንተ። ኔትወርክ ጥሩ አይደለም። ወርደህ ተመለስ ብራዘርዬ። ተመለሰና ማራናታ። እሺ ኦርቶዶክስ ማራናታ መጽሐፍ ቅዱሱን ይዘህ መተህ ነው ጥቅሱን ጠብቀን አንዴ እድሉን አግኝተህ ስለነበር አንተ ጠብቀን። ኦርቶዶክስ እንዴት ነህ? ሰላም ብያለሁ። ሰላም እንዴት ናችሁ? አለን ጌታ ይባረክ። ኦርቶዶክስ አይነ? አዎ። ኦኬ አምነህ ተጠምቀድናሃል? አዎ። መቼ? በ40 ቀን። በ40 ቀን ሰው ልጅ አምኖ መጠመቅ ይችላል? አዎ ይችላል። ማስረጃ አለ? ያው እኔ ያሉኝ ምረታብ እንዳለው እኮ ምን አላሉ? ምረታብ የማርያም አማላጅ ነች የሚለውን ጥቅስ አትጠይቁኝ እዩና እመኑ የልቤ ሲደርስ ብሏል አሉ። እና አንተም እኔን እመኑ ነው የምትለው? መጽሐፍ ቅዱሳዊ ጥቅስ የለም? ያው እኔ ያለሁኝ አልኩህ እኮ። መጽሐፍ ቅዱሳዊ ጥቅስ የለህም ወይ ብራዘር? እንዴ ሐዋርያት ያስተማሩት ጌታ ኢየሱስ ያስተማረው ነቢያት ያስተማሩት የለም ከቅዱሱ መጽሐፍ? አንተም አንድ ተራ ግለሰብ ነህ፣ ምን ጠቅመናል? ሶናት ለአንተ አልጠቅምህም፣ ግን እንዴት ቤተክርስቲያኒቷ አሁን ማስረጃ ስትጠየቅ እንደ ቤተክርስቲያን ማለት ነው አንተን ነው ማስረጃ አድርጋ የምታቀርበው ወይስ መጽሐፍ ቅዱስ? አንተ ከየት አገኘኸው? የምታረገውን ነገር ወይም የሆንከውን ነገር ከየት አገኘኸው? ከራስን ያገኘኸው? ከመጽሐፍ ቅዱስ ነው ያገኘኸው? ቤተክርስቲያንስ ብትጠየቅ መልስ የምትሰጠው እሱን ጠይቆት ወደ አንተ ነው የምትልካል? አሪፍ ጥያቄ ነው። እንደዚህ ከጠየቀኝ ያው ይመለሳል። እሱ የጠየቀኝ ጥያቄ እንዴት አወቅ ስላለኝ እኔ ራሴ እኮ አሁን እኔም እንደዛው ነው የምልህ። እንዴት አወቅ? ያው እኔ አምኜ ስለተጠመቅኩኝ ነው። አምነህ መጠመቅን አንተ በ40 ቀን ትዝ ይልሃል አይደል? ያኔ አዎ በደንብ በጣም ትዝ ይላል። እንዲያውም ትዝ ይላል የሆነ ትራንስፖርት ይዘው መነማዘር ሲሄዱ የት ነው የምንሄደው ምናምን አልካቸውና ልትጠመቅ ነው ምናምን ብለው አወሩህ አይደለ? ትዝ ይላል። አይ እንደሱ እንኳን አላወሩኝ። እንዴት ነበር ያወሩ? እስኪ ምን ተባባላችሁ? ስብከት ራሱ የሰበከ ሰውዬ ትዝ ይላል አይደል? ቄሱ ምናምን አልተሰበክም አይደለ? ሳትሰበክ አመንክና ከዛ ተጠመክ አይደል? ቀልድ ነው ቁም ነገር ነው የፈለከው ወንድማችን? እኔ ቁም ነገር ነው የፈለከው። ምን በ40 ቀንህ አንተ ስትጠመቅ ትዝ ይለኛል እያልከን ነው? ምንድን ነው ደግሞ ይሄ? ኧረ ተረጋጋ እባክህን። ምን ሆኖ ነው? ያኛውን ስንሸኝ ሌላ እብድ መጣ ደግሞ። እኔ ያን አውርጄ ሳልጨርስ ይሄኛው ተነሳበት። ጌታ ሆይ ዛሬ ምንድን ነው እባክህ ዳጊ፣ ይሄ ርዕስ እንዴት ነው? ብዙ ጊዜ ነበረ ማይሆን ነገር ምንም ማድረግ አይችሉም እኮ በልጅነታቸው ድራማውን ሳሁን ጠሉት። ገባ? ሲያስቡት ሜክ ሴንስ አላረጋላቸው። ገባ? ምን ያለው ዳጊዬ እስቲ ከኔ ጋር አውራ አንዴ። ሰሊዬ ተረኛውን አውራው ሰሊዬ። አንዴ ኦርቶዶክስ ቢወርድ ነው የሚሻለው፣ ቀልደኛ ስለሆነ። አንዴ ቆይ ዳዊት ለመጨረሻ እድል ልስጠውና ለኦርቶዶክስ ከዛ ይወርዳል። ብራዘር መጽሐፍ ቅዱሳዊ ጥቅስ አለ? የሆነ ጥያቄ ከከበዳችሁ ማውረድ ነው። መጽሐፍ ቅዱሳዊ ጥቅስ አለ ወይ ብራዘር? መልስልኝ መጀመሪያ። ውረድ እባክህ። እዚህኛ ጊዜያችንን ከአንተ ጋር የምንቀልድበት የለም። ታች ቁጭ ብለና ተማር። እኛ የሚወያይ ጥቅስ ጠቅሶ የሚያወራ ቢያንስ እንኳን የቤተክርስቲያኒቱን ትምህርት የሆነ ሂንት ያለው ሰው ነው እንጂ ጊዜ ልንገል አይደለም። ብራዘር ዴቭ ዌልካም ብያለሁ ድጋሚ። አምነህ ተጠምቀድናል ዳዊት? እሺ ብሮ ወደ ጥያቄው እንገባለን። አሁን ለመተማመን ነው ለማበላለጥ ነው የምንጠያየቀው? እዚህ ተምረክ እኔ ኦርቶዶክስ ስተቷ ገብቶክ የተሳሳተ እምነት ውስጥ እንዳለ ገብቶክ ኢየሱስ ክርስቶስ የህይወት ጌታና አዳኝ መድኃኒት አድርገህ ተቀበለህ። ልክ ለማበላለጥ ማለት ነው። ተረጋጋ። የኢትዮጵያዊ ጃንደረባውን ቅድም ስናነብ እንደሰማኸው ልክ አምኖ ክርስቶስ ኢየሱስ ወንጌልን አምኖ ተሰብኮለት ኢየሱስ ክርስቶስ የእግዚአብሔር ሕያው ልጅ እንደሆነ ስለ ኃጢአቱ እንደሞተ አምኖ ልክ እንደተጠመቀው ልክ እንደዛ አምነህ ተጠምቀህ ክርስቲያን እንድትሆን ነው የምናወራው። ስለዚህ ኦርቶዶክስን ልናሽሞነምናት ምናምን አይደለም። ዶንት ኤክስፔክት ዛት ኦኬ። ምንም እናሽሞነምነው ሃይማኖት ክርስቲያን ሆኛለሁ በእርግጥ ማለት ነው። መጀመሪያ እኮ መቼ ነው የሆንከው? አምነህ ተጠምቀህ መቼ ነው ክርስቲያን የሆንከው? ተጠምቄያለሁ በ40 ቀኔ ወንድ ሰለው እኮ በ40 ቀን ክርስቲያን ሆንከው።
አዎ ቴንክ ዩ። ማስረጃ ስጠን። ሰው በ40 ቀኑ ክርስቲያን ይሆናል የሚል ትምህርት ተጠምቆ ብቻ ሰው በ40 ቀኑ ተጠምቆ ክርስቲያን ይሆናል የሚል ትምህርት ሐዋርያት ወይ ከጌታችን ከኢየሱስ ወይ ከነቢያት ትምህርት አምጣ ማስረጃ ከመጽሐፍ ቅዱስ። የኔን የግሌን ነው። ኧረ ኦሪት ብሎታል ቅድም። ኦሪት የቤተ ክርስቲያን 12 አውጣ። ኦሪት ዘሌዋውያን 12 አውጣልኝ። እሺ እኮ እዛ ላይ የምንሄደው ምን ልታሳየኝ ነው? ሕፃን ልጅ በ40 ቀኑና በ80 ቀኑ እንደ ክርስቲያን ነው ታሳይ ሳያምን ሄዳው። አዎ ሂድ። በጣም ጥሩ። ይኸው ሂድ አንብበው። መጽሐፍ ቅዱስ ስላልያዝኩ ቅድም አንብቤ ያለው እኔ አንብበው። ድገምልኝ። እሺ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ እሺ መሀል አትግባ እንጂ አንብብልኝ ያልካ አሁን የሰማው ነው። አዎ እኮ አትግባ ወይ ሚዩት አድርገው። 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደምዋም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ እስከ 66 ቀን ድረስ ትቀመጥ። 81 ቀን ይሆናል። ችግር የለም። የመንጻቷም ወራት በተፈጸመ ጊዜ 82 ቀን ነው የሚሆናቸው። የመንጻቷም ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብ ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላትማል። ለልጁ አይደለም ለራሷ ነው። እሺ ከደሟም ፈሳሽ ትነጻለች። ወንድም ወይም ሴትም ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧም በቃት እንደሆነ ልጨርሰው ቆይ እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ 1 ለሚቃጠል መስዋዕት ሌላውንም ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይላታል፣ እርሷም ትነጻለች። የታለ የሕፃን ልጅ ጥምቀትና የ40 ቀንና የ80 ቀን ልጅ ጥምቀት? የታለ ክርስቲያን አነበብከው እኮ። ሴት ልጅ ባረገዘች በወለደች በ7ኛው ቀን ይሄው ላይ ከአንድ አንስተ ማለት ነው። ከዛም በ33 ትቆጠመቃለች ይችላል። ክርስትና ሳለ ጥምቀት ሳለ እዚህ ጋር የመንጻቷ ሂደት ነው። ወደ መቅደስ ለመግባት ግዴታ 40 ቀን ወንድ ልጅ ከወለደች 40 ቀን ወደ ቤተ መቅደስ ስትሄድ ልጇም ነው አይደል የሚጠመቀው? ወደ ቤተ መቅደስ ስትሄድ ልጁን ይዛው ነው የምትሄደው። የተረዳዳ ነው። አንድ ጥያቄ ብቻ ዳዊት። ወዬ አንተ በ40 ቀን ስትጠመቅ እናትህ ናት የነጻችው ወይስ አንተ ነው የነጻው? እኔን ለማንጻት መጀመሪያ መንጻት ነበረባት ከደሟ። ነጩማ እኔ ነኝ። እኔን ለማንጻት መጀመሪያ ከነበረችበት ደም መንጻት ነበረባት። በ40ኛው ቀኗ ነጻች። ከዛም በኋላ እኔን ለማንጻት ወደ ቤተክርስቲያን ይዛኝ ሄደች። ስርዓቱ ይሄ ነው። እየተግባባን እንሂድ። ቤተክርስቲያን ይዛ የሄደችው ከዛ በኋላ መስዋዕት የተደረገው የማን ኃጢአት እንዲነጻ ነው? እሷ ከደሟ ከነጻች በኋላ የኔ ኃጢአት እንድወለድ እንዳዲስ ማለት ነው። ዮሐንስ ወንጌል ከውሃና ከመንፈስ ያልተወለደ የእግዚአብሔር ስም እንዳለ ማለት ነው። ዮሐንስ ወንጌል ላይ እኮ አይደለንም። ዘሌዋውያን ቁጭ ብለን ዮሐንስ ወንጌል ትለኛለህ እንዴ? ብራዘር እየተግባባን እንሂድ። ከሌላም እያመጣው ላቆራኝልህ ላግባባን። አዲስና አሮጌውንና አዲሱን ኪዳን አንድ ላይ አብረን አልተሻረም እኮ ወንድሜ፣ አልተሻረም እኮ ኦሪት እኮ አልተሻረም። ልፈጽም እንጂ ልሽር አልመጣሁም ብሏል ጌታችን። አይዞ ብራዘር፣ አንዴ ተረጋጋ። አይዞ አይደለም፣ እኔ ቤተክርስቲያን መልስ አላት በየትኛው መልኩ ትመጣ ማለት ነው። በቃ ጥሩ። አሁን መልስህን ያዝ አድርገውና ለምትጠየቀው ጥያቄ ቀጥታ ትነግረናለህ። የመንጻት ስርዓቱ ጥምቀትን ያካትታል። እዚህ ጋር ዘሌዋውያን ላይ የመንጻት ስርዓቱ ጥምቀትን አካቷል። የማን መንጻት ላይ ጥያቄው ያ ነው። ዘሌዋውያን 12ን አሁን ያነበበልን የመንጻት ስርዓቱ ጥምቀትን አካቷል ወይ? ማን ነው የሚነጻው እኮ ጥያቄው አይደል? ማን ነው የሚነጻው? ማን ነው የነጻው? በጆሮ በምንድን ነው የምትሰማው ወንድሜ? ማን የነጻው ምናምን እኮ ታውቁት እኮ በቃ እሱን ጥያቄ ሲጀምር እናትየዋ ናት። ሲቀጥል ደግሞ ምንም አሁን ብለህ የምትመልሰው ነገር የለም። እናትየው እዚህ ጋር ተረጋጋ። አይዞህ። እሺ፣ ኧረ ችግር የለውም ወንድሜ። እሺ፣ በጣም ጥሩ።
ስለዚህ አሁን እዚህ ጋር ዘሌዋውያን 12 ላይ እናትየውም ይሁን ልጆቹም እንዲነጹ ውሃ የሚል ጥምቀት የሚል ነገር ዘሌዋውያን ላይ አለ። ሂደቱ ይሄ ነው። ላስረዳሽ ከሰማኝ አንድ ጊዜ ሰጠ ማለት ነው። አለ መጀመሪያ ወይስ የለም የሚለውን አለ ዘግተ ነው እንሂድ። እሺ ጥምቀት የሚል አሁን ዘሌዋውያን 12 ላይ ያውጣለን። ግዴታ በግልጽ ጥምቀት ተብሎ መጻፍ የለባትም። ወደ መቅደስ ለመግባት መንጻት አለባት። የምትነጻው በ40 ቀኗ ነው። ይቺ ሴት ደግሞ ግዴታ የወለደችውን ሰው ለማንጻት 40 ቀን መቆየት አለባት። ከ40 ቀን በኋላ የወለደችውን ለማንጻት ወደ ቤተ መቅደስ ይዛው ትሄዳለች። ከዛ በፊት የረከሰች ስለነበረች ማለት ነው። ጥያቄ ልድገምልህ ዳዊት፣ የተግባባን አይደለም እኮ ነው እናንተ። አሁን ሌላ ነገር ለማጥላላት ነው እዚህ ጋር የቆማችሁት እንጂ እውነቱን ተረድቶ ወይም ደግሞ ወደሚሻለው መምጣት አይደለም። ጥያቄ ለመመለስ ሲከብድ ማጥላላት ነው የያዛችሁት። ያዙ ይልቀቁኝ። እግዚአብሔርን አልከበደኝም። በፈለግከው መንገድ ብትመጣ እመልስልሃለሁ። በቃ ያልከበደ ሰው እኮ እንደዚህ አይጮህም። በቃ አሁን ተረጋግተህ እኮ ጥያቄ አይደለም። በቃ አይደለም ካልጨው እንኳን እንግባባም ታውቃለህ። ሰውን እንደ ልምዱ ነው መቀበል። እሺ እዚህ ጋር የጥምቀት ስርዓት ታሳየናለህ። የውሃ የመርጨት ስርዓት ራሱ ለምሳሌ አሁን ኢቭን የውሃ እንኳን የማንጻት ስርዓት ነበረ በአይሁድ ባህል ማለት ነው። እዚህ ጋር ግን አሁን ስለ ሴት ልጅ አርግዞ መውለድ፣ ስለ ደም በሚፈሳ ጊዜ ቤተ መቅደስ መግባት አለመግባት የመሳሰሉትን ስርዓት ከጥምቀት ጋር እዚህ ጋር አያይዘን ያመጣው። ስለዚህ እስቲ አሁን እዚህ ጋር እቺ ሴት ውሃ እንኳን የነካቸውን አንድ ስፍራ ላይ እሷም ብትሆን የወለደችው ሴትም ወይንም ወንድ ልጅም ቢሆን አንድ እንኳን ውሃ እንኳን የመንካት ስርዓት ውስጥ ወይንም በውሃ የመታጠብ እንኳን ስርዓት ውስጥ እዚህ ውስጥ አሳየኝ። ዘሌዋውያን 12 ላይ ግዴታ በምንድን ነው የምትነጻው ሴትየቷ? እሺ ወንድሜ በዚያ አያይዘህ መልስልኝ። መጀመሪያ ሴትየቷ በምንድን ነው ሴትየቷ? መልሱ እኮ ይሄ እኮ ነው። መልሱ ይሄ ነው። ሴትየቷ በምንድን ነው የምትነጻው? ሴትየቷ በምንድን ነው የምትነጻው? እኔ አልሳደብም። ባናት ነው የምትሰማው ወንድሜ። እኔ አልሳደብም። ቤተክርስቲያን ስድብ አላስተማረችም። አልሳደብም። ኦኬ ሚዩት አድርጌያለሁ። ደግሜ የመጨረሻ ጊዜ ነው የምጠይቅ። በውሃ የመንጻት ስርዓት እዚህ ጋር ዘሌዋውያን 12 ላይ አለ ወይስ የለም? በአጭር ቃል አለ ካልከኝ በውሃ የመንጻት ስርዓቱን አሳየኝ። የለም ካልከኝ እናልፈዋለን። ፕሊዝ ሚዩትን አንሱ። አነሳሁት እኮ አነሳሁት። እሺ አሁን እኮ ልንግባባ ያልቻልንበት ምክንያት ምን እንደሆነ ታውቃለህ? ሴትየቷ የምትነጻው በየትኛው በጸበል አይደለም? ጥያቄ ነው የጠየኩ። መጀመሪያ ኮንፈርም አድርግልኝ። አለ የመንጻት ስርዓት በውሃ እዚህ ጋር ወይስ የለም? አለ። በ40 ቀኗ ለመንጻት ስለሆነ ቤተክርስቲያን የምትሄደው አለ። አምጣልኝ። የትኛው ጥቅስ አለ በውሃ የመንጻት ስርዓት ያለ? 12 አነበብከው እኮ አሁን አምጣ። ደግማ አንብበው እስቲ። ደግማ አንብበውና ይኸውና እዚህ ጋር ይኸው የውሃ መንጻት ስርዓት አለ ብለህ አምጣ ማሳይ። አይደለም ወንድም የተግባባን እንሂድ። አሁን ቤተክርስቲያን ሴትየቷ 40 ቀን ሲሞላት ለምንድን ነው የምትሄደው? እዚህ ጋር ባጭሩ መልስ። በውሃ የመንጻት ስርዓት መቅደስ ለምንድን ነው የምትሄደው? ለመንጻት በውሃ የመንጻት ስርዓት እዚህ ጋር አለ። መቅደስ የምትሄደው ለመንጻት ከሆነ ደስ አለ ማለት ነው። ባይ ጩኸት ብቻ ስትያዙ አፈኛት ሙሉ የሚለው ኤርሚያስ ሆነቱ የጥምቀት ስርዓት እዚህ ጋር ሲጀምር ከዚህ ጋር ምንም ያገናኘው ስርዓት የለም። ለምን ታወርደዋለህ? ለእናትየው አታውርደው እንጂ አንተ ካለ በቃ ችግር የለው፣ ከአንተ ጋር እንቀጥላለን። እንኳን ደህና መጣ። የመንጻት ስርዓት እንኳን በውሃ እንኳን ክሎስሊ የለም። ሲጀምር የመንጻት ስርዓቱ ለእናትየው እንጂ ለልጆቹ አይደለም። እኔ እኮ ምን አይነት ነ ማለት ማን ነው እንደዚህ ግን አዚም ያደረገባችሁ መጽሐፍ ቅዱስን እንዳታስተውሉ? ጩኸት ብቻ ያዙ ይልቀቁ። ተመስገን የገባው ወንድማችን ገና ይንኮሻኮሻል። እባክህ ቆይ ተመልሶ ይምጣ። እስቲ ማራናታና ምንቴ እናውራው። አይ ቆይ እሱ አሁን የመጣው ማራናታ ቅድም ጀምሮ ነበር ከአንተ ጋር ቀጥሎ። ማራናታ
ጫጫታ ስላለ ትንሽ ደቂቃ ስጡኝ። ሻውሩ ችግር የለም እኔ እመለሳለሁ። ቀውጢ ነው እባክህ ዛሬ። ምን ተይ ኦርቶዶክሳዊ ነህ? ዌልካም ሰላም ብያችኋለሁ። እግዚአብሔር ይመስገን። ሰላም ናችሁ? አለን አለን። ኦርቶዶክሳዊ ነህ? ነበርኩኝ። ቅርብ ጊዜ ወደ ጌታ መጥቻለሁ፣ ግን ከእናንተ ስር ቁጭ ብዬ መማር ስለፈለግኩ ነው የገባሁት። ምናልባት ሚዩት አድርገው ነው ተቀመጥሽ። ተባረክ ተባረክሽ። ሚዩት አድርገው። ይቅር ይበለኝ። እንዴት ነህ? ዌልካም። ይቅር ይበለኝ። እንዴት ነህ? ደህና ነህ? አቤት አቤት። እሺ ኦርቶዶክሳዊ ነህ? አዎ አዎ። አምነህ ተጠምቀህ ድነሃል? አዎ። መቼ? ትናንት ልበልህ ወይስ አምና? ቀኑን ንገረን እንጂ እባክህ እድሜን። እኔ አሁን እንግዲህ ወደ 30 ምናምን ዓመቴ ነው። ኧረ እሱን አልጠየቅኩም። እኔ የተጠመክበትን ነው። አምነህ ተጠምቀህ የዳንክበትን እድሜን። ብዙ ቆየሁኝ። አንድ 10 ዓመት ይሆነኛል። ኦኬ። ምን አሁን 30 ዓመት ነው። በ20 ዓመት ነው የተጠመከው? የዛሬ 10 ዓመት? አዎ። ኦኬ። ምን ነበርክ ከዛ በፊት እስከ 20 ዓመት ድረስ? ሙስሊም ነበርክ? ቤተሰቦቹ ሙስሊም ናቸው? የስ። ኦኬ ኦኬ ኦኬ። በእስልምና እስቲ ምን ብሎ የሚያስተምረው? እስቲ ንገረን እስቲ ስለ እስልምና መሰረታዊ ትምህርቶች አንድ ደቂቃ ውሰድ። አላህ አንድ ነው። አላህ አይወለድም፣ አይወርድም፣ አይወለድም፣ አይወልድም፣ አይወለድም። እሺ እሺ ኦኬ በቃ ገባኝ። እሺ ሰው ሙስሊም ነበርክ ማለት ነው። እንደዛ ብለህ ታምን ነበረ። ኦርቶዶክስ ግን ለምሳሌ በ40 ቀንና በ80 ቀን ሰው ተጠምቆ ክርስቲያን ይሆናል ትላለች። ትክክል ነች ወይስ መናፍቅ ነች? ምን ኦርቶዶክስ አሁን አንተ የገባህባት የዛሬ 10 ዓመት የገባህባት አምነ የገባህባት ቤተክርስቲያን ምን ትላለች? በ40 ቀኑ ሰው ክርስቲያን ይሆናል፣ ተጠምቆ ክርስቲያን ይሆናል ትላለች። መናፍቅ ነች ወይስ ትክክል ነች? አይ ትክክል ነው። ማስረጃው መጽሐፍ ቅዱሳዊ ማስረጃ አለ ትክክል ለመሆኗ? መጽሐፍ ቅዱሳዊ ማስረጃ ያመነ የተጠመቀ ይድናል የሚለው ብቻ ሳይሆን አንድ ሰው በህፃንነቱ ስለተጠመቀ ሃይማኖት እግዚአብሔርን አያውቅም ማለት አይቻልም። ደግሞም አውቆ ተምሮ ከዛ በኋላ እግዚአብሔርን አውቆ መጠመቅ ማለት እግዚአብሔርን አወቀ ማለት አይቻልም። ወይም ደግሞ ከኃጢአት ንጹህ ነው ማለት አይቻልም። ጥምቀት የኃጢአት ስርየት የምንቀበልበት የክርስቶስን የልጅነት የሥላሴ ልጅነት የምንቀበልበት እስከሆነ ድረስ ምንድን ነው የምታወራው? ኧረ ተመለስ። የጠየቁት ጥያቄ ትተህ እኮ ወደ ሌላ ትምህርት ሄድክ እኮ። ጥያቄው በ40 ቀኑ ሰው ሳያምን ተጠምቆ ብቻ ክርስቲያን ይሆናል ብሎ ያስተማረ ሐዋርያ አለ ወይ? ወይ ጌታችን ኢየሱስ ክርስቶስ ወይ ነቢያት አሉ ወይ ነው እኮ ጥያቄ። መጽሐፍ ቅዱስ ማስረጃ ማለት ነው። ቆይ እስኪ አንድ ጊዜ በ40 ቀኑ ተጠምቆ አንድ ሰው ክርስቲያን መሆን ይችላል የሚል ሴንቴንስ ነው የፈለከው? ሴንቴንስ አይደለም ትምህርት ነው የፈለኩት። እንደዛ ብሎ ያስተማረ ሐዋርያ ወይ ደግሞ ያደረገ እናንተ ተረጋጋ። ቆይ ተረጋጋ። ኦርቶዶክስ እንደምታደርገው በ40 ቀንና በ80 ቀን ያጠመቀ ሐዋርያ አለ ወይ? አጥምቁስ ብሎ ያስተማረ አለ ወይ? እንዴ እስከ ልጆቻቸው የተጠመቁ ብዙዎች አሉ። ቤተሰቡ ማስረጃ እኮ ጥቅሱን የቸገረን እኮ ጥቅሱን አንጣው። ጥቅሱ የሐዋርያት ሥራ ምዕራፍ 10 ይመስለኛል። እንግዲህ በዛዋይ አንተ ትረዳኝ ይሻለኛል። እስከ ቤተሰቦቹ የተጠመቀው ሰውዬ የ40 ቀን የ80 ቀን ልጆችም ነበሩ እዛ ውስጥ አይደለም። የሐዋርያት ሥራ ምዕራፍ 4 ነው ይመስለኛል። ምዕራፍ 4 ከቁጥር 10 ወይም 11 አካባቢ። እሺ ቆይ ላንብብልሽ። የሐዋርያት ሥራ ምዕራፍ 4 እሺ ምዕራፍ 4 ቁጥር 10 እና ዳዊት ቢገባ ባወረስ ነበረ። እናንተ ስጨርሱ ማን ዳዊት የሚባለው ቀደም ዘሌዋውያን ላይ ሲያወራ የነበረው? እሺ
ከመጣ አስገቡት። ተፈለገ ይግባና ቀስ ብሎ የሚያወራ ከሆነ ብናወራ ደስ ይለኛል። ዳዊት አንድ ቁጥር ጻፍ። ዳዊት ማራናታ ሚውት አድርገው። ማራናታ ሚውት አድርገው። አንተን አይደለም ዳዊትን ነው ሚውት አድርገው። አንተ ይረብሻል ድምፁ። እሺ የሐዋርያት ሥራ ምዕራፍ 4 ቁጥር 10 11 እንደዚህ ይላል። በምን ዳነ እናንተ በሰቀላችሁት። ኦኬ አይ ቲንክ ትንሽ ከፍ ብለን እናንበብ። እናንተ የሕዝብ አለቆችና ሽማግሌዎች እኛ ለድውዩ ሰው ስለተደረገው መልካም ስራ ይህን በምን እንደሆነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን ይላል እስከ 11። እናንተም ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል ቁጥር 12 ድረስ። እሺ ሂድ አንብበዋ፣ ታሪኩን አንብበው። ምን ወዴት ሊድ? ወደፊት ወደ ኋላ? ወደፊት ሄደ። ከዛ ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጻሕፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስም ጋር እንደነበሩ አወቋቸው። የተፈወሰውም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ ይላል። ምን መጽሐፍ ቅዱስን ሙሉ እስከማነብ መቼም አጠብቀኝም፣ ጊዜም የለም። አሁን ጥቅሱን ንገረን ብራዘር። እዚህ ጋር የለም እስካሁን ባየነው ጥቅስ ውስጥ። እውነት ነው። የእውቀት የጥቅስ ችግር ሳይኖርብኝ አይቀርም እንድትረዳኝ። ስለዚህ አንብበና በቃ 16 ነው 16 እናድርገው። 16 ነው ይቅርታ። እሺ 16 መጨረሻችን። አረ ችግር የለም ያው እየተማማርን ነው። 16 ቁጥር 32 ጀምሮ ነው 31 ጀምሮ ላንብብልህ። ከቁጥር 25 ጀምሮ አንብበው። አይረዝምብንም ትንሽ። እሺ በመንፈቀ ሌሊትም ግን ጳውሎስ 25 እስከ 34 ትንሽ ናት። በመንፈቀ ሌሊትም ግን ጳውሎስና ሲላስ እየጸለዩ እግዚአብሔር በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፍ ነቅቶ የወህኒ ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለንና በራስህ ክፉ ነገር አታደርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህም ትድናላችሁ አሉት። ቁጥር 32 ደረስኩኝ። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያች ሰዓት ወስዶ ቁስላቸውን አጥበላቸው። ያን ጊዜም እርሱ ከቤተሰቦች ሁሉ ጋር ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔር ስላመነ ከቤተሰቦች ሁሉ ጋር ሐሴት አደረገ። እሺ ሕፃናት የት አሉ? 40 ቀን የ80 ቀን ልጅ እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ ነው የሚለው። አምኖ ነው የተጠመቁት አይደለ? ቤተሰቦቹ የእግዚአብሔር ቃል ነገሯቸው፣ ከዛ አምኖ ተጠመቁ ነው የሚለው። ቤተሰቦቹን በቁጥር ትነግረኛለህ? ቁጥራቸው አልተገለጸም። ማን ከታ ምጭ እነግርሃለሁ። ችግሩ እኮ ነው። አንተና እኔ የማንረዳዳበት አሁን ምክንያቱ እዚህ ላይ እስከ ቤተሰብ እኔ አሁን እስከ ልጆቼ ነው የተጠመቅኩት ታውቃለህ። ስለዚህ ልጆቹ አሉ ነው የምትለኝ አንተ አሁን አይደለ? እዚህ ውስጥ የ40 ቀን የ80 ቀን ልጅ አለ ነው የምትለኛ? ተረዳ ቆይ አለ ነው የምትለኝ አይደለ? ባጭሩ አታንዛዛው። አዎ እዚህ ውስጥ ቤተሰብ አለ። እሺ አሁን አንተ አባቶችህ እንዴት እንደፈቱ ለምን አናይም? ይሄንን ጥቅስ ሕፃን ልጅ መኖር አለመኖሩን አባቶችህ ሊቃውንቶች የፈቱትን ለምን አላሳየህም? አንድምታውን ላሳየህ። አንድምታ የሚባል ነገር አለ። ኦርቶዶክስ ቤተክርስቲያን ይሄንን ጥቅስ ያብራራችበት ማለት ነው። እንደፈለክ ማንም ሰው መዞ እንደፈለገ እንዳይተረጉመው ቤተክርስቲያን ሊቃውንት እንዲህ ብሎ ፈተውታል። ላንብብልህ። አንተ እንደምትለው ሕፃን ልጅ እንደሌለ ላሳይ ነው ወይ? አንተ ያወጣውን መጽሐፍ እኔ
በማምነው ሰው ካልወጣ እስኪ ማንበብ አንብበው ችግር የለም። ግን መጻሕፍቶች ሁሉ አንብበው አንተ ችግር የለም። ያዘውና ጥቅሱን ይሄን ጥቅስ ማለት ነው የሐዋርያት ሥራ ማብራሪያ ወይ ደግሞ የኦርቶዶክስ አንድምታውን ሄደ በዚህ ቁጥር ሄደ አንብበውና እኔ አሁን ከማነብል የተለየ ከሆነ እኔን መተህ እዚህ ውቀሰኝ። ያው 460 ሰው ባለበት ነው ማወራው። ይሄንንም ከእናንተ ዌብሳይት ከራሳችሁ ከኦርቶዶክስ ኦፊሻል ዌብሳይት ነው መጽሐፋችሁን ያገኘሁትኝ። አንድምታውን ሃርድ ኮፒውንም ሄደህ ገዝተህ ቼክ ማድረግ ባትገዛው ራሱ ሄደህ ቆም ብለህ እስቲ አንዴ አንድምታውን ስጪኝ ብለህ ቼክ ማድረግ ትችላለህ። እንደዚህ ወይቤልዎ ለምሳሌ ወደ ውጭ አውጥቶ ነው የሚለው እንግዲህ ወይቤልዎ እመን በእግዚእነ ኢየሱስ ክርስቶስ እንደዚህ አሉት። በጌታችን በኢየሱስ ክርስቶስ እመን። ከዛስ ሐዋርያቱ ያሉት ማለት ነው እነ ጳውሎስ ወተሃዩ አንተም ትድናለህ ወኩሎ ቤትከ ቤተሰቦችም ሁሉ ይድናሉ አሉት። አሁን ከዚህ ቀጥሎ በደንብ ስማ። ወነገርዎ ቃለ እግዚአብሔር ለማ ለወይን ቤቱ ጠባቂ ወንጌልን አስተማሩት። ወለኩሉ ሰቡ ለቤተሰቦቹ ማስተማሯቸው። አየው ለቤተሰቦቹ ምን አስተማሯቸው? ወንጌልን። አዎ አየህ የ40 ቀን የ80 ቀን ተረጋጋ። አዎ ስለዚህ የ40 ቀን የ80 ቀን ልጅን ወንጌል አላስተማሩም ልልህ ነው ሐዋርያት። ለምን ሕፃን ልጅ ምን ያቀና ነው የሚያስተምሩት? ለቤተሰቦቹ ግን ለጥሮ ለሱ ለብቻ ወንጌል አስተማሩት ይላል። ከዛ ለቤተሰቦቹ ማስተማሯቸው ይላል። ስለዚህ 40 ቀን የ80 ቀን ልጅ ሐዋርያት እነ ጳውሎስ አስተምሯል የሚል ድምዳሜን መቼም እንደማይኖር እርግጠኛ ነኝ። ግን እንቀጥል። ችግሩ ይሄ አይደለም። ወነሰኦሙ ኦኬ ወነሰኦሙ ሶቤሃ በሌሊት ወሐጸቦሙ ቅስፈቶሙ ያን ጊዜም በሌሊት ወስዶ ግርፋታቸውን አጠባቸው። ሀተታ ምን ማለት ነው? የተገረፈ ሰው ሲያጥቡት ይቀላል ይባላልና። ወተጠምቀ ውእቱኒ እሱም ምን ሆነ? ተጠመቀ። ቅድም ምን አደረጉት? ወንጌል አስተማሩት። ከዛስ አመነ። ከዛስ እሱም ተጠመቀ። ወኩሉ ሰቡ በጊዜሃ ቤተሰቦቹም ሉክ እቺ ነች አስደንጋጯ ለኦርቶዶክሳውያን አምነው ተጠመቁ ይላል። ኦኬ የ40 ቀን እና የ80 ቀን ልጅ አምኖ አይጠመቅም። አየህ አለቀ ማለት ነው። የለም የ40 ቀን ልጅም የለም አላላሉም። ቤተሰቦቹ ህፃናት ነበሩበት አይልም። በዛ ላይ ወንጌልን አስተማሯቸው ይላል። ከዛስ አምነው ነው የተጠመቁት ይላል። ልክ እንደሱ ማለት ነው። ወንጌል ተሰብከው አምነው ነው የተጠመቁት እንጂ ህፃን ልጅ 40 ቀን የ80 ቀን ልጅ ዝም ብሎ እዛው እሱ በተጠመቀበት ውሃ ጸበል እዛ እናንተ በምትሉት እሺ ዳን ይመታል። እሺ ላውራው ዳዊትንና እንትን ልበል። ዳዊት አለ አለው። እሺ ዳዊት እሺ እናውራ። ምን እናደርጋለን መሰለህ? ጮክ ማውራት ከፈለክ አትጨነቅ፣ ጮክ ብለህ ማውራት ትችላለህ፣ ችግር የለውም። ግን ምንድነው መሰለህ እየተደማመጠን ቀስ ቀስ እያለን እንዲሰማችሁ። እሺ ቴንክ ዩ ሰማን ብለን ቀጥል፣ ችግር የለውም። መጮህ ምንም ችግር፣ አንዳንድ ጊዜ እንደዛ ነው። እኛም ጮክ ብለን የምናወራበት ጊዜ አለና እንደ ችግር አንቆጥረው። ከፈለክ ችግር የለውም፣ ግን እንሰማማ ለማለት ነው። እሺ ዘሌዋውያን ላይ ነን ያለነው። ዘሌዋውያን ላይ ቤተክርስቲያንህ ምን እንደምትል በመጀመሪያ ንገረህ። ቤተክርስቲያንህ ካላመንክበት አቋርጠኝ ወይም አላምንበትም በለኝ። ቤተክርስቲያንህ ግርዛት ወደ ጥምቀት ተለውጧል፣ ተተክቷል፣ ግርዛት በጥምቀት ተተክቷል ብላ ታምናለች። ተሳስቻለሁ? ዳዊት የግርዛት ስርዓት በጥምቀት ተተክተዋል ትላለች ቤተክርስቲያን። ትክክል ነኝ ወይስ ተሳሳተው? አዎ ትክክል ነው። አውራው ትክክል ነህ። እሺ በጣም ጥሩ። አሁን እንግዲህ ሄደን የምናየው ምንድነው መሰለ? ግርዛት ወደ ጥምቀት ሲተካ እናያለን ዘሌዋውያን ላይ ሄደን። እሺ ዘሌዋውያን ቁጥር 12 ምዕራፍ 1 ላይ አንድ ጊዜ እንትኑ ላጥፈው፣ ብሉቱዝ ላጥፈው አንዴ ይቅርታ። ሰማለሁ። ኦኬ እያወራሁ ነበር አይገርምም? በቃ እሺ መልካም ልቀጥል። ግርዛት በጥምቀት ቤተክርስቲያኒቷ እንደተካች ያው ዳዊትም አፕሩቭ አድርጎልኛል። አዎ በጣም ጥሩ። አሁን ሄደን ዘሌዋውያን ላይ የነበረውን ግርዛት እንዴት አዲስ ኪዳን ላይ በጥምቀት ወደ ቤተክርስቲያኒቷ እንደተካችው እንመልከት። ዘሌዋውያን ቁጥር 12 ምዕራፍ 12 ቁጥር 1 ላይ ስንመለከት ሴት ብታረግዝ ወንድ ልጅ ብትወልድ 7 ቀን ያህል የረከሰች ናት፣ እንደ ሕመሟ መርገም ወራት ትረክሳለች ይላል። እዚህ ጋር 7 ቀን አለ። ቁጥር 4 ላይ ደግሞ
ከደሟም እስክትነጻ 33 ቀን ብትቀመጥ የመንጻቷም ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ ይላል። ሁለቱን ስንደምረው 40 ቀን ሆነ። ልክ ነኝ ዳዊት? አዎ ቀጥል የሰማው ነው። ግን ትኩረትን እኔ ጋር አድርገህ ስማኝ። በጣም የሚጠቅም ነገር ነው የማወራው። ኦኬ 7 ቀን የረከሰችበት ሲደመር 33 ቀን የነጻችበት 40 ቀን ሆነ። ያንን 40 ቀን ወስዳ ቤተክርስቲያን ለወንዶች ልጆች መጠመቂያ ያደረገችው ግርዛት ነው እንጂ ወደ ጥምቀት ተተካ ያለችው የሴት ልጅ መንጻትና መርከስ አይደለም ተተካ ያለችው። እዚህ ጋር ትልቅ ስህተት ሰርታለች። ትክክለኛ አይደለም። ያዝ እዚህ ጋር እሺ ያዝኩኝ። ቦታ ቀይረሃል መሰለኝ። ጌታ ማት አለባት። ምን አልከኝ? እዛ አሁን አይሰማም? አዎ ኔትወርክ አይሰማም። ቀደም የነበርከው ቦታ ሁሉ ጥሩ ነበረ። ቤተክርስቲያን መግባት ግዴታ መንጻት የምታወራው አይሰማም ወዳጅ። አሁንሳ? እሺ አሁን ይሻላል። ቀደም የነበርከው ቦታ ብትሆን አሪፍ ነው። አይሰማም? አሁን ይሰማል። እሺ ቀጥል። ምን ልትለኝ ነበር? አሁን አይ ኔትወርክ ችግር አለው የኔ ጌታ። ረዳት ያልበ ነገር ማለት ነው። ያንም ዘሌዋውያን ምዕራፍ 12 ላይ ከዚህ በላይ እንዴት ዘሌዋውያን ምዕራፍ 12 ላይም የተነገረው ሴት ልጅ ከእርግዝና ወጣ 40 ቀን ከነጻች በኋላ እሺ ኔትወርክ ይቆራረጣል ወንድሜ። ከስር ኦርቶዶክሳውያኖች ጻፉለት ኔትወርኩ እንደሚቆራረጥ ንገሩት። ታዳችሁ ኔትወርክ ይቆራረጣል። ጥሩ ቦታ ብትሆን ባወራህ ደስ ይለኝ ነበር። ምክንያቱም ለአንተ ብቻ አይደለም፣ ከአንተም በፊት የነበረ አንድ ልጅ ነበረ እንደዚሁ ይሄንን ክፍል በደንብ አልተረዳውም። ቢኒያም ሊያስረዳው ቢሞክርም ሊሰማው ፈቃደኛ አይደለም። እኔም ልሞክር ብዬ ነው እንጂ ምንም ቢኒ ከተናገረው የተለየ የምናገረው ነገር የለም። ኦኬ በቃ ኔትወርክ የማይሰራ ከሆነ እንግዲህ አዳምጠኝ። ምንም ማድረግ ስለ አይደለም አለመርዳት አይደለም። አዎ ኔትወርክን አስተካክለው እንደም ይቆራረጣል ወይ ይሰራል አይሰራም አይደለም። እኔ ቢሰራ ምን እኔ አይደለው እንዴ ናግባ ብዬ ያስገባው ትሰማኛለህ። መሀል ላይ ግን ትቆራረጣለህ። ናግባ ብዬ አስገብቼ ኔትወርክ አይሰራም ብዬ አስወጣሃለሁ። ቅድም የነበርክበት ቦታ ነው ያለው ወንድማችን። አይ አይመልስልኝም ያለው በቃ። አዎ ቅድም የነበርኩበት ነኝ። አዎ እሺ አውራ እስኪ ትንሽ እንስማ ከሰራ ቀጥል። ያኔ የነበረው በመጽሐፍ ቅዱስም ቢሆን ጌታችን ሕግ ሊሽር አልመጣም ሊፈጽም እንጂ ማለት ነው። ያኔም ሴት ልጅ ሳትነጻ ቤተክርስቲያን መግባት አትችልም። አሁንም ቢሆን ሳትነጻ ቤተክርስቲያን መግባት አትችልም። የተለወጠ ነገር የለም። በግዝረት በኩል ልክ ነህ። ያኔ በግዝረት ነበረ። አሁን ክርስቶስ ከመጣ በኋላ ተሻሽሎ ወደ ጥምቀት ሆኗል። ምክንያቱም ክርስቶስ ያደረገውን ነገር ቤተክርስቲያን አድርጋ እንጂ ስላደረገ አላደርግም ብላ ራሷን አታገልም። ምክንያቱም አሁን ብዙ ጊዜ እንደ ፕሮቴስታንቱ ዓለም የተለመደ እንደናንተ እምነት ክርስቶስ ጾም አንጾም የሚባል ነገር አለ። በቤተክርስቲያን ግን ይሄ ነገር የለም። ክርስቶስ ያደረገውን ነገር ክርስቶስን አርአያ አድርጋ ቤተክርስቲያን ያንኑ ነገር ታደርጋለች በማለት ነው እንጂ ሴት ልጅ ያኔም አሁንም ሳትነጻ ቤተክርስቲያን መግባት አትችልም። ኦኬ በጣም ጥሩ ሰምተናል። በመጀመሪያ ነገር አንጾምም ምናምን ያልከውን ፖለቲካ ተወውሽኝ። አንጾምም ብለን አናቅም። ትጾማላችሁ ብትጠይቅና ከዛ በኋላ መልስ ብትሰማ ጥሩ ነበር። አሁን ሌላ ቶፒክ ውስጥ አንሄድም። እሺ ግን ያው ማፍረስ ስላለብኝ ነው፣ እንደ አይነት ውሸቶችን ማፍረስ ስላለብን ነው። እኛ ክርስቶስ ጾሟል አንጾምም ብለን አናቅምም። ይሄ ምንፍቅና ነው፣ ውሸት ነው። አትዋሽ። እሺ እንቀጥል ወደ ተነሳንበት ሀሳብ። አንድ ሰርፕራይዝ ጥያቄ ልጠይቅህ። አልሻረውም አይደል? ኦኬ ስላልሻረው ታዲያ ለምንድን ነው እሱ 30 ዓመት ሙሉ ሳይጠመቅ የቆየው? በ40 ቀኑ ነበር አይደል ኢየሱስ መጠመቅ የነበረበት ካልተሻረ? ምን አልከኝ? ኢየሱስ በስንት ዓመቱ ተጠመቀ?
30 ዓመት ለምን 30 ዓመት ሙሉ ቆየ? በ40 ቀኑ ለምን አልተጠመቀም? ህጉን የሰራው ማን ነው? ማንም ይስራው ህጉን። በ40 ቀን ነው አይደል መጠመቅ ያለበት? በአዲስ ኪዳን ተተክቷል ብላችኋል አይደለ? አልተሻረም ብለሃል አይደል? አልተሻረም አይደለ? አይ በቃ ኔትወርክ አይ በቃ ወርደህ ተመልሰህ ግባ። እንደዚህ አይነት ራስ ያሳምማል። ዳዊት የምትሰማኝ ከሆነ ከታች እኔ ነኝ ናትልው እንወያይ ብዬ ያስገባሁ። እንዳትገባ ብፈልግ ኑሮ አላስገባህም ነበር። ኔትወርክን አስተካክልና ቀደም የነበርክበት ቦታ ወይ ሁን ወይ አሁን ተመልሼ ስስብ ከሰራ እንሞክራለን። እሺ 1 ቁጥር ጻፍ እንደገና። ቶሎ ብለን የምናወራው ብዙ የሚወያዩ ሰዎች አሉ፣ ሌሎች ኦርቶዶክሳኖችም ስላሉ ማለት ነው። 1 ቁጥር ጻፍና ተመልሼ ላስገባ። ቶሎ በል። አይ በቃ ኢትስ ኦኬ። እሺ ይሄንን ክፍል እንግደለው። እንግዲህ ከታች ሆነ እየሰማኝ ጥሩ ግንዛቤ የምታገኝ ይመስለኛል። ቤተክርስቲያን እንግዲህ ግርዛትን ወደ ጥምቀት ተካዋለች እንጂ፣ በደንብ ስማኝ፣ ግርዛትን ወደ ጥምቀት ተካዋለች እንጂ ማን ተኪ ያላት? ማን ሲተካ አይተሽ ነው? ኢየሱስ ሲያደርገው አይተሽ ነው ወይ? ሐዋርያቱ ሲያደርገው አይተሽ ነው ወይ? ጸጥ፣ መልስ የለም። ኢየሱስ አላደረገውም። ያው እንደነገርኩህ በ40 ቀኑ ኢየሱስ አልተጠመቀም። ሕግንና ነቢያትን አልሽርም ስላለ ይኸው አልሻርኩትም። የነበረውን የ40 ቀን ግርዛት ወደ 40 ቀን ጥምቀት ለወጥኩት አላለም። መጀመሪያ ግርዛት 40 ቀንም አልነበረም። ቆይ ወደሱ እንሄድበታለን። ስለዚህ ኢየሱስም ያላደረገው ሐዋርያትም ያላደረጉት ስርዓቱንም የተካ የለም ወይ? ጳውሎስ ይሄ ስርዓት ተተክቷል ያለ የለም አይደል እንዴ? ግርዛት በጥምቀት ተተክቷል ተብሎ ኦፊሻሊ የተነገረ ነገር የተጻፈ ነገር የለም። ቤተክርስቲያናችሁ የኦርቶዶክስ ኢትዮጵያ፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በስልጣኗ ህጎችን ታወጣለች። በቃ እንትን ነበር እንትን ብዬ አምጥቼዋለሁ ተክቼዋለሁ ትላለች። ከየት አመጣሹ? ማን ሲያደርግ አይተሽ? ማን በ40 ቀን ሲያጠምቅ አይተሽ? ወይም ማን በ40 ቀን ሲጠመቅ አይተሽ ስትባል በቃ 40 ቀን ብሉይ ኪዳን ላይ ዘሌዋውያን ላይ የነበረ ሀሳብ አለ፣ እሱን ወደ ጥምቀት ተክቼዋለሁ። እስቲ ቆይ ከየት አምጥታው ነው ብላ ስርዓቱ ልናይ ስንሄድ 40 ቀኑ ለካ የመጣው ከግርዛት ሳይሆን 40 ቀኑ የመጣው ከወለደች እናት የመርከስና የመንጻት ተደምሮ ነው። 7 ቀን የረከሰችበት 33 ቀን የነጻችበት ተደምሮ ነው ለካ 40 ቀን እንጂ ግርዛት አለም 40 ቀን። ቁጥር 3 እንመልከተው። ዘሌዋውያን 12 ቁጥር 3 በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ። ኢየሱስ በስንት ቀኑ ተገረዘ? እስኪ ከስር ጻፉልኝ። ጻፉልኝ ከስር እስኪ። ጸጥ ነው እንዴ ዛሬ? አልሰማም እንዴ በእናታችሁ? ኧረ እኔ በስንት ቀኑ ተገረዘን ያልኩት ተጠመቀ። አቤት እኔ እየተሰማኝ ነው። ለወጣ ስለሆንኩ ጥያቄህን እንትን በለኝና ልውጣ። እኔ እስኪ ይህን ጥያቄ መልስልኝ። ኢየሱስ በስንት ቀኑ ተገረዘ? በ8 ቀኑ ነው። እየጻፉልህ ነው አንተ የምትለው ወደዛ ፍየል ቅዝምዝም ወደዛ ፍየል ወደዛ የብትባል። አሁን ሚውት ታደርግና ትሰማኛለህ። ስለመለስክልኝ አመሰግናለሁ። ቴንክ ዩ። እሺ ሚውት አድርጌያለሁ። እያወራ ከሆነ ሚውት አድርጌያለሁ። ሀሳቤን ሲጨርስ ማይክን ትከፍታለህ። ከዚህ በኋላ ከከፈትከው አስወርድሃለሁ። አሁን አንድ እድል እንደገና ተጨማሪ ሰጥቻለሁ። ማይክ እንዳትከፍተው እሺ። ከከፈትከው አስወርድሃለሁ። በራሴ እሺ፣ በራስህ ትወርዳለህ። በቃ ውረድ። በደንብ አስተምረን ስንጨርስ እኔ እንቅልፍ ሰዓቴን ሰውቼ ለቀልድ ይመስልሃል? እሺ አንድ ጊዜ ቢኒ አለ ወይ ደግ ያለው አንዴ 2 ሚኒትስ ያዝልኝ። አንድ ጊዜ እንግዶችን እንትን በል 2 ሚኒትስ። አንዴ ቤት ገብቼ ነው። አንዴ ቆይ። ኦኬ እሺ። ደሴ እንኳን ደህና መጣ። ቢኒ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን አለን ሁሉ ሰላም። ግርዘት በህፃናት ጥምቀት ተተክቷል ያላለ እንዴ? ከየት ቤተ እምነት ነው እንደም? እኔ ኦርቶዶክስ ነኝ። አዎ ዳዊትን ያው
በቀይ ባህር መሻገራቸው የጥምቀት ምሳሌ ሆኑ ያጥላ ሆኑ። ግርዘት ለህፃናት ጥምቀት አይሰጥም። ቢኒ ይቅርታ፣ እኔ ፈጠን ብዬ ልጨርስ፣ ሌሊት ስለሆነ እኔ ጋር። እሺ ወንድማችን ይህን ሀሳብ ትጨርሰዋለህ። በጣም ይቅርታ ቢኒ። ኦኬ ግልጽ ላድርግላችሁ። እሺ ዘሌዋውያን 12 አንድ ላይ እንደምትመለከቱት ቤተክርስቲያኒቷ ከፈለገ ዶኪመንት የሚጠይቀኝ ሰው ካለ ላሳየው እችላለሁ። ግርዛት በጥምቀት ተተክቷል ብላ ነው አሁን የምታጠምቀው። ከዛ አሁን ምንድነው ኦርቶዶክሳዊ መጠየቅ ያለበት? አሃ ድሮ ግርዛት በ40 ቀን ነበር እንዴ? 40 ቀኑ የመጣው ለካ ከ40 ቀን ግርዛት ወደ 40 ቀን ጥምቀት ነው መለወጥ ያለበት አይደል? ኦኬ። ስለዚህ ዘሌዋውያን ላይ ምንድነው ማየት ያለብን? 40 ቀን የሚል ስናገኝ ግርዛት የተደረገበት ቀን መሆን አለበት። እሱ አይደል ተተካ የተባለው እንጂ የተተካው የእናት መርከስና መንጻት አይደለም። አዎ ሴት ልጅ ስትወልድ ደም ስለሚፈሳት ትረክሳለች። የህፃን ልጅ ግርዛት ግን በእሱ አይደለም የተተካው ዳጊ። እሺ ከዚህ ተማሪዎች ሌሎቻችሁ እንደዚህ ነው ማስወርዳችሁ። እያወራው ጣልቃ ስትገቡ ትምህርት ነው። ሌሎቹ እንደዚህ ካላደረጓቸው ቢኒዬ ሌላውም እንደዚህ እዚህ ቤት ባለጌ ቢሆንም ይቻላል ማለት ነው ይላሉ። ዱብ ስታደርጓቸው ግን በቃ ስነስርዓት ይዛል። አሁን ኤሊ ሲመለስ ስነስርዓት ይዛል ማለት ነው። ለጊዜው ታቸውን አዳምጥ፣ እስክጨርስ ድረስ ታቸውን አዳምጥ። ስለዚህ ቤተክርስቲያኒቷ 40 ቀን የሚል አምጥታለች። ከየት አመጣሽው 40 ቀን? በ40 ቀን ለምን ታጠምቂያለሽ? በ80 ቀን ለምን ታጠምቂያለሽ ስትባል ዘሌዋውያን ነው የምትጠቅሰው። ዘሌዋውያን ላይ ያለውን ደምሩልኝ ትላለች። ምን እንደምርልሽ? ሴት ልጅ ስትወልድ 7 ቀን ረከሰች። ከዛ ደግሞ 33 ቀን ደግሞ ለመንጻት ጊዜ ወሰደባት። ይሄ ሲደመር 40 ይመጣል። 15 ቀን ደግሞ እዛ ጋር ከዛ ሲደመር ደግሞ 65 ከዛ 80 መጣ እያለች ምደማመረው የሴቷ ደግሞ አለ። ወደ ሴቷም እንሄዳለን። አሁን የሚያስቀው እንደውም ሴቷ ጋር ስንደርስ ነው። ትልቅ ፌንታ ምን ይባሉ ድሮኛ ፌክ የተሰሩት ማለት ነው ኦርቶዶክስ በጌታ በኢየሱስ። እሺ ኤኒዌይስ 40 ቀኑ የመጣው ከምንድን ነው? አሁን እንደነገርኳቸው ከግርዛት አይደለም የተገረዘው። ተመልከቱ፣ የኢየሱስንም ብትመለከቱ ወይም የግርዛትን ቀንን ብትመለከቱ ዘሌዋውያን 12 ቁጥር 3 ላይ ብትመለከቱ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። ለዚህ ነው ሉቃስ 2 ላይም ኢየሱስም በ8ኛው ቀን የሆነው። ለምን በ40 ቀን ታዲያ ኢየሱስም አልተጠመቀም? በ40 ቀን ከነበረ ጥምቀቱ ልክ ግርዛቱ በ8 ስለነበር እሱንም በ8ኛው ቀን አስገረዙታል። ጥሩ፣ ወይም ግርዛቱ ነበር አይደል? ጥሩ። እንግዲህ ጥምቀቱን በ40 ከነበረ ለምን ኢየሱስ በ30 ዓመቱ ይጠመቃል? በ40 ቀኑ ለምን አልተጠመቀም? ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ በራሷ ስልጣን በራሷ ፈቃድ የሰራችው ትምህርት ስለሆነ ኢየሱስ አያውቀውም፣ ሐዋርያት አያውቁትም፣ ሰው አላጠመቁም፣ ራሳቸውም አልተጠመቁም፣ ኢየሱስም አልተጠመቀም። ኢንፋክት ስለ ሐዋርያት መጠመቅ ምን የሚናገረው ነገር መጽሐፍ ቅዱስ የለም። ግን ስለ ኢየሱስ መጠመቅ የሚናገረውን ልክ ግርዛቱ ተመሳሳይ እንደነበር ለምን ጥምቀቱን ተመሳሳይ አይሆንም ነበር? ርዕስ እየቀላቀልክ ነው። ሌላ ደግሞ የሚወርድ ሰው ደስ ሲል ደግሞ ማውረድ እንዴት እንደሚያፈጠን ኦኬ። እሺ የምትቀላቀሉ ከሆነ ችግር የለው። ሉቃስ 2:21 ሄዳችሁ ታነቡታላችሁ እናንተ ራሳችሁ ማለት ነው። በአጭሩ ለማንኛውም ለምን በ8ኛው ቀን ኢየሱስ እንደወሰዱት ክፍሉን ሄደን ማንበብ እንችላለን። ምናልባት ጥያቄ ያለበት ካለ ቆይ እሱን ክፍል ላንብብላችሁ። አንዳንድ ጊዜ ፖለቲካ ሲሰር ቶሎ ካላደማችሁት ይውል ያድርና ነገ ሄደው ደግሞ እንትን ይላሉ። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ኦኬ ከላይ ከፍ ብዬ አንብበው። ማርያም ግን ሉቃስ 2 ላይ ማለት ነው። ማርያም ግን ይህን ሁሉ ነገር በልቧ እያሰበች ተጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑን እያከበሩ ተመለሱ። ሊገርዙት 8 ቀን በሞላ ጊዜ ዋይ 8 ቀን እንደዛ ነዋ። ትሬንዱ እንደዛ ነው የመጣው። ከብሉይ ኪዳን የመጣው ትሬንድ እንደዛ ነው። በማፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ኦኬ ዋይ 8 ቀን ያኔም 8 ቀን እንደነበረ እዚህ ጋርም 8 ቀን ነው። ኦኬ ያኔ 40 ከነበረ ለምን እዚህ ጋር በ30 ቀኑ ዓመቱ ተጠመቀ ኢየሱስ? እነዚህም ጥያቄውን ለአንተ ተውልሃለሁ። ዋናው ነገር ግን ቤተክርስቲያን ፌንታ የተሰራችው ፌክ የተሰራችው ምንድን ነው? 40 ቀንን ከየት አመጣሁት ነው የምትለው? ስርዓቱን ከየት አመጣሁት ነው የምትለው? ግርዛትን በጥምቀት ተካሁት ካለች ታዲያ ጥምቀቱን በ8 ቀን ነበር ማድረግ ያለብሽ። ግርዛት በ8 ቀን አልነበር ዘሌዋውያን ላይ? በቃ የ8 ቀኑን ግርዛት አሁን ደግሞ አዲስ ኪዳን ላይ በ8 ቀን ነበር ማጥመቅ ያለብሽ። ተተካ ካልሽ ቀኑንም ስርዓቱንም ነበር መተካት ያለ። መቼም በስልጣናችሁ ማድረግ አዲስ አይደላችሁ። ብዙ ነገር ነው በስልጣናችሁ የምታደርጉት። ሐዋርያት አድርገዋል፣ አይ አላረጉም። ኢየሱስ ብሏል፣ አይ አላለም።
እንደዚህ አድርጉ ብሎ ያስተማረ ሰው አለ? የለም። ጳውሎስስ አድርጓል? የለም። እና ከየት አመጣችሁት? በቃ እኛ ስርዓቱን ነው ምን አገባችሁ ነው። ገባችሁ? በቃ የፈለግነውን ስርዓት እናመጣለን። እሺ የሚያስቀውን ነገር እንምጣ። ዳንኤም ስለመጣ በጣም የሚያስቀኝ ፓርቲ ይሄ ነው። የሴቶቹን ያው ሁላችሁም ሁልጊዜም ስለምናነሳው ታውቁታላችሁ። ኦኬ የወንዱ እንደዚህ ነው። ከዛ ቁጥር 3 ላይ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። አዎ ከዛ ካጠመቃችሁም ቢያንስ በ8ኛው ቀን ብታጠምቁ ቀኑ ማች ስላረገላችሁ የሰራችሁት ቀኑና ፌክም ቢሆን አትሊስት ምን ጋር እንደተሳሳታችሁ ውሉ ይገባ ነበር። አሁን እኮ ውሉ ራሱ አይገባ። የሴት ልጅ መንጻትና መርከስን ደምራችሁ ከጥምቀት ጋር ማገናኘት ምን ይባላል? በምን ሂሳብ ነው የሚገናኘው እንዴ? ሰው በ8 ቀኑ የሚጠመቀው ስለረከሰና ደም ስለፈሰሰውና ስለሚነጻ ነው እንዴ? አይደለም። ኦኬ እንሂድ። ሴት ልጅ ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት ይላል። 2 ሳምንት እዚህ ጋር ያዙ። ከዛ ደግሞ ከደሟ እስክትነጻ ድረስ ደግሞ 66 ቀን ትቀመጥ ይላል። ይህንን ደምረው ነው እንግዲህ 80 ቀን ሴት የሚያጠምቁት። በጣም ጥሩ። ጥምቀት ግርዛት በጥምቀት ተተካ ካላችሁ ሴት ትገረዝ ነበር እንዴ? ሴት እኮ አትገረዝም። ስለዚህ በጥምቀት ተከታችሁ ሴትን ማጥመቅ አትችሉም ማለት ነው። ተበላችሁ። አሁን ወንድ ላይ ሰርቶላችሁ ነበር፣ ቀኑ አልሰራላችሁም። ቢያንስ ግርዛት የሚለው ሀሳብ ሰርቶላችሁ ነበር። ስለዚህ እዚህ ጋር በጣም በጣም ተሸውዳችኋልና ወንድሜ፣ ቅድም የነበርከው ወንድም እንደው የወንዱን እንኳ እዛ ጋር 40 ቀኑ ብንቀበል ሴት ጋር ስንመጣ ግርዛት በጥምቀት ተተካ የምትለው ቤተክርስቲያን ሀሳብ እዚህ ጋር ይመታል። የተጠመቀች ሴት በሌለችበት እሺ ለወንዱ ሰራለ፣ ለሴቱ ግርዛት በጥምቀት ተተካ ብትላት የምትገረዝ ሴት ነበረች ወይ? ከዚህ በፊት በእስራኤላውያኖች የተገረዘ ሴት አለ ወይ የሚለው ያስኬዳል ማለት ነው። ለማንኛውም ቅድም እንደጠየቁህ በ30 ቀኑ ኢየሱስ የተጠመቀበት ምክንያት ምንድን ነው? ስርዓቱን ሊሽር ካልመጣ ስርዓቱ ካለ የነበረ ከሆነ እናንተ እንደምትሉት የነበረ ከሆነ ለምን አልሆነም ነው። ሚዩት አድርገው አንድ ጊዜ አባል። እሺ ኦኬ፣ ይሄን ይመስላል። ጥያቄ ያላችሁ አሁን በተናገርኩት ነገር ጠይቁኝና እኔ ወደ አልጋ ሄዳለሁ። የገባ ሰው ካለ ይቀጥል። ቤካዬ እንኳን ደህና መጣህ። ሌሎች እንግዶች የሚታዩኛል፣ ስማቸውን አላውኩም። እንግዲህ እንዳልክ ያኛው መስሎኝ ነው። ነጭ ሆኖ የሚታየኝ ብዙዎቻችሁ። ሰላም፣ እንዴት ናችሁ? አክሊሉን ሸኙት ያለው። እሺ ጠይቀኝ ቶሎ በል። አንድ ይሰማል አይደል? ቆይ እንዳልክ አንድ ጊዜ አክሊሉን ማን ያስገባው? እሺ ቀጥል ወንድማችን። ልቀጥል ዳጊ? አዎ ጥሩ። አንዳንድ ፋላሲዎች ሲሰራ እየሰማው ስለነበር ነው የምጠይቅህ። ምክንያቱም ቤተክርስቲያን ግርዘትን በጥምቀት ተካች የሚባለው ግርዘት በብሉይ ኪዳን ለምን ያስፈልግ ነበረ፣ በአዲስ ኪዳንስ ጥምቀት ለምን ያስፈልጋል ከሚለው ነው። ግርዘት ብቻ አልነበረም። ጥያቄን ልብ እንድትል የሚፈልገው ግርዘት ብቻ አልነበረም። ለምሳሌ በጥምቀት ተተካ። ምሳሌ አካል አይደለ አዲስ ኪዳን፣ ብሉይ ኪዳን ምሳሌ ነው። ለምሳሌ እስራኤላውያን ከግብፅ ወጥተው ወደ ርስታቸው ሲሄዱ በቀይ ባህር መሻገራቸውንም ልክ እንደ ጥምቀት መተባበራቸው ይለዋል። እና ግርዘት ለምንድን ነው በብሉይ ኪዳን የነበረው ሲባል ለአብርሃም የተሰጠው አንድ ኪዳን ነበረ አደለ? የተገረዘ ሁሉ የእግዚአብሔር ሕዝብ ይባል ነበረ። የተገረዘ ሁሉ ባሪያዎቹንም ልጆቹንም በቤት ውስጥ ያሉትንም ሁሉ እየገረዘ ወደ እግዚአብሔር ሕዝብ ወይ ደግሞ ለእግዚአብሔር ያደርጋቸው ነበር። ከዛ በኋላ ያ ስርዓት ተሰርቶላቸው ነበረ። ልክ አሁን በአዲስ ኪዳን የእግዚአብሔር ሕዝብ የምንሆነው ልጅ የምንሆነው ግን በጥምቀት ስለሆነ ያ በብሉይ ኪዳን የነበረው የግርዘት ስርዓት በጥምቀት ተተካ ትላለች እንጂ የህፃናት ጥምቀት በብሉይ ኪዳን በነበረው በግርዘት ተተካ ብላ ቤተክርስቲያን አታስተምርም። አንድ ግርዘት በጥምቀት ተተካ የምትለው ከዚህ የተነሳ ነው። እሰጣለሁ ማስረጃ ከፈለክ አውጥቼ፣ ችግር የለውም። ሁለተኛ ግርዘትን ብቻ አይደለም፣ ኢቨን ኢፍ እስራኤላውያን በቀይ ባህር መሻገራቸውን ራሱ በጥምቀት ተተካ። ያ የጥምቀት ምሳሌ ነው ብላ ልክ አንደኛ ቆሮንቶስ ላይ ምዕራፍ 10 ላይ ቅዱስ ጳውሎስ እንደሚናገረው ማለት ነው። በጥምቀት ተተካ ትላለች። ምክንያቱም ያ ጥላ ይሄ አካል ስለሆነ ማለት ነው። ብሉይ ኪዳን ጥላ አዲስ ኪዳን አካል ስለሆነ እና ግርዘቱ የህፃናት ጥምቀት አይደለም። ግርዘቱ ማለት በብሉይ ኪዳን የእግዚአብሔር ሕዝብ ስለሚሆኑ በግርዘት አሁን ደግሞ በአዲስ ኪዳን የእግዚአብሔር ሕዝብ የሚሆነው ወይም ደግሞ የእግዚአብሔር ልጅ የምትሆነው አምነ ስትጠመቅ አይደለ? ከሱ ጋር አካል የምትሆነው ያን ነው ቤተክርስቲያን ጊዜ ሰጥቼው ነው። ሁለት ነጥቦች ያነሳ ነው ግን አጠር አድርገው
እሺ ከምን አንጻር አንተ ግርዘትን ከህፃናት ጥምቀት ጋር እሺ እኔ አይደለሁም ከምንም አንጻር ነው ያላገናኝ አንተ ቤተክርስቲያኖች ያገናኘችው እናየዋለን። የመጀመሪያ ትልቅ ችግር አሁን ቤተክርስቲያን ውስጥ ያለው ችግር አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ያለውን ሐሳብ በጣም በሚያስቅ ሁኔታ ነው የፈቱት። ለምንድን ነው ጥምቀት ስትጠመቅ ወይም ሰው ሲጠመቅ ውሃ ውስጥ ጠልቆ ነው የሚወጣው አይደል? ይገባል ውሃ ውስጥ? መልስልኝ። ኦኬ እኔ ነው እንዳጊ። እሺ ጥምቀት እንደዛ ነው። ኦኬ ወይ መረጨት አለበት ወይ መንካት አለበት ወይ ጠልቆ መውጣት አለበት አይደል? ይነካዋል ውሃው ባይዘው የሚጠመቀው ሰው ይስ ባይነካውም ችግር የለውም አይደል? አይ ይጠመቃል እንጂ እኮ ማለት ውሃው ሊነካው ግዴታ ነው ወይስ ባይነካውም ችግር የለውም? ይጠመቃል ስትል ውሃው ይነካዋል አይነካውም? ይነካዋል እንጂ ይጠመቃል ብሎ እሺ መንካቱ ውሃው መንካቱ ግዴታ ነው ወይስ ባይነካውም ችግር የለውም? እንደዛ ችግር የለውም ብሎ እንትን የለውም ይነካዋል እንጂ። ስለዚህ መንካቱ ግዴታ ነው አይደለም? ሳይነካው ተጠመቀ አይባልም እኮ ዳጊ። ቴንክ ዩ አመሰግናለሁ። መልሰልኝ። ሳይነካው ተጠመቀ አይባልም። ስለዚህ ተበላህ ማለት ነው። አሁን ያመጣሁን ነገር ሂድና አንደኛ ቆሮንቶስ 11 ስታየው በውሃ መካከል በደመናና በባህር ተጠመቁ ብላችሁ ደመናው ነካቸው፣ ውሃው ነካቸው፣ ባህሩ ነካቸው፣ ተጠመቁ ማለት እዛ ጋር ሊትራሊ አሁን እናንተ ለአዲስ ኪዳን የምትጠቀሙበትን ለስርዓታችሁ የምትጠቀሙ ነው እንዴ? ብሉይ ኪዳንን የምትፈታው በአዲስ ኪዳን ምንም ፍቺ አያስፈልገውም ብራዘር፣ ምንም ፍቺ አያስፈልገውም። ዳይሬክት አንድ ቤት አለው እየመለስኩልህ ነው። መልስልኝ ስላልከኝ አንተ ስታወራ አላቋረጥኩም። አየህ ቆራጭ ነገር ስነግርህ መደንገጥ አያስፈልግም። ዝም ብለህ መስማት ነው ያለብህ። ጥምቀት ማለት ገባ ማሽተት አይደለም። ውሃው አካባቢ መድረስ በውሃው መካከል ማለፍ ምናምን አይደለም። ውሃው ሊነካህ ግድ ነው አይደል? ጠልቀህ መውጣት አለብህ አይደል? ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ መቀበርህንና መውጣትን ለማሳየት ነው አይደል? መቀበር አለብህ። እነሱ ተቀበሩ እንደ እስራኤላኖች አልተቀበሩም፣ ተሻገሩበት እንጂ አየህ አይደለ? ስለዚህ መቀበር እንጂ ውሃው ይነካል ማለት ነው። ስትቀበር ውሃው አካባቢ መገኘት አይደለም፣ ስርዓቱን ማድረግ አይደለም። አየህ፣ ስለዚህ መተባበር አለብህ። ያንን ሞቱን በሚመስል ሞት ለማሳየት ውስጥ ገብተህ ጠልቀህ መውጣት አለብህ። ስለዚህ አንደኛ ቆሮንቶስ ምዕራፍ 10 አሁን በደመናና በባህር ተጠመቁ የሚለው ሐሳብ ለእስራኤላኖች የሚለውን የጥምቀት ሐሳብ እዚህ ጋር አምጥታችሁ ለጥምቀት ስትጠቀሙበት አያስኬድም። ራሱ ሊትራሊ ራሱ አያስኬድም። ለማንኛውም ይሄ ከርዕሳችን የወጣ ስለሆነ መልሼላለሁ። ጊዜ ካለ በኋላ ላይ እንመጣበታለን። ዋናው ስናወራ የነበረበትን ሽፍት ስላደረከው ሽፍት አድርገዋል። እኔ ሪስፔክትፉሊ ልመልስ ብዬ ነው። አንዳንድ ጊዜ ከርዕስ ውጭ ሲያወሩም የምመልስላቸው ተንጠልጥሎ ሰዎች ላለመመለስ የምናረሳሳ እንዳይመስላችሁ ብዬ ነው። ኦኬ ይህን ጨርሻለሁ። ከተፈለገ በኋላ ላይ ጊዜ ካለ ወይ ከኔ ጋር ወይ ከሌሎች ጋር እንቀጥልበታለን። የተነሳንበት ሀሳብ ላይ እንመለስ። ምክንያቱም ርዕስ አድርገን የገባ ነው ምንፍቅና ላይ ልናወራ ነው። ገባ? ማን መናፍቅ እንደሆነ ልናሳያችሁ ነው። አሁን እናንተ መናፍቅ መሆናችሁን እኔ አሳያለሁ። አንተ ደግሞ ከፈለግ ሌላ ሀሳብ አንስተ መንገር ትችላለህ። እናንተ መናፍቅ መሆናችሁ አንዱ ነገር ምንድነው መሰለ? ግርዛት በጥምቀት ተተካ ትላላችሁ። ግርዛት በጥምቀት ተተካ ብሎ ያስተማረ ሐዋርያ አለ ወይ? የለም። ግርዛት በጥምቀት ስለተተካ ያኔ ይሄን በዚህ ቀን ያህል ይደረግ ነበር፣ ያንኑ ቀን ተከትለን እንደዚህ አድርገናል ብሎ ቀን በ40 ቀን በ80 ያደረገ አንድም ሐዋርያ የለም። ኢየሱስም አላደረገም። የኢትዮጵያ ኦርቶዶክስ ቤተክርስቲያን በስልጣኗ ግርዛት በጥምቀት ተክቻለሁ፣ ቀኑን 40 ብያለሁ፣ ለወንዶች ለሴቶች 80 ብያለሁ፣ ለሞት የሚያበቃቸው ካለ ግን ችግር የለውም ከ40 ቀን በፊት አጠምቃቸዋለሁ። እያዳመጣችሁ ሰሌ ስለገባ ነው። የሆነ ሰው ማይክ ከፈተ መስሎኝ ነው። ለሞት የሚያበቃቸው ከሆነ 40 ቀን ባይሞላ አጠምቃቸዋለሁ፣ ስርዓቴ ግን 40 እና 80 ነው ብላ ላደረገችው ነገር ማስረጃ ከሐዋርያት ትምህርት ካላመጣች መናፍቅ ነች። ለምን? የሐዋርያት ቅብብሎች አለኝ ትልና ግን አንድ ሐዋርያት ተጠራም ለምታደርገው ነገር አይደለ እንዴ? ምክንያቱም እኛ የጥምቀትን ትምህርት የወሰድነው ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም። ከኢየሱስ ትምህርት ከሐዋርያት ትምህርት ነው ይህንን ትምህርት ልምምድ የወሰድነው። ስለዚህ ማምጣት አለባት። ላስቀመጠችው 40 እና 80 ማስረጃ ማምጣት አለባት። ማስረጃዬ የት ነው የሚገኘው አለች። ዘሌዋውያን ላይ ነው የሚገኘው። ሄደን ስናይላት እውነትም 40 እና 80 ተገኘ። 40 እና 80 ግን ከግርዛት ጋር ምንም አይገናኝም። ምንም ዜሮ
ተጽፏል ግልጽ ሆኖ 7ቱ የረከሰችበት የወንዱን ሲናገር 33ቱ የነጻችበት ይላል እንጂ ስለ ግርዛት ሽታው የለም። እንዴት አለ ታዲያ ግርዛት ብለን ዝቅ ብለን ቁጥር 3 ላይ ስናነብ ምን ይላል? በ8ኛው ቀን ወንድ ልጅ መገረዝ እንዳለበት ይናገር ወይም ይገረዝ ይላል። አንዴ ሊትራሊ ዝም ብዬ ከማወራው ቃል በቃል የሚለውን ልናገር አንድ ጊዜ ቁጥር 3 አይደል? እሺ ቁጥር 3 ላይ በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ኦኬ ስለ ግርዛትም የሚያወራው የተገረዘበትንም ቀን የሚያወራው 8 ቀን የሚለው ቁጥር 3 ላይ የተጻፈው ሐሳብ ነው። ስለዚህ ባይሆን ምንፍቅናው ትንሽ ሽታ እንኳን እንዲኖረው ጥላ ያልከው ቅድም ማለት ነው እንደው ጥላ የብሉይ ኪዳን ጥላ እንኳን እንዲኖረው ትንሽ አሁን በ8 ቀን የምናጠምቀው ያኔ በ8 ቀን ግርዛት ስለነበር ብትሉ እንኳ ኦኬ ያንን ነው እንዴ እንደዚህ በራሳቸው ስልጣን የቀየሩት ብለን ምንፍቅናችሁን እንረዳላችሁ ነበር። አሁን እኮ ምንፍቅናው ቤዝ እንኳን የለው። አየ የ8 ቀን ግርዛትን እዚህ ጋር በ40 ቀን ጥምቀት ቀይረውታል። it doesn't make sense። ግርዛት ከሆነ ወደ ጥምቀት ተተካ ያላችሁት ግርዛት በስንት ቀን ነበር ነው ጥያቄው። ግርዛት በ8 ቀን። ስለዚህ ጥምቀትም በ8 ቀን ነው መሆን ያለበት። ማሆን ያለበት ስለ ምንፍቅናውን ስትሰሩት ማለት ነው። ስላደረጋችሁትም ልክ ነው ልል አይደለም። ስለዚህ ሲበላሽባችሁ የግርዛትን ሐሳብ ከመርከስና ከመንጻቷ ጋር ወሰዳችሁ። እሺ ግርዛት በጥምቀት ተተካ ካላችሁ ደግሞ ሴት አትገረዝም። የሴት ልጅ ጥምቀት ውሃ ሊበላው ነው። ብዙ ነገር ነው የሚበላሻችሁ። አየ ምንፍቅናው ብልሽት ያለባችሁ ለዚህ ነው። ከስርዓቱ ከቀኑ ከሴት ልጅ ግርዛት ጋር በተገናኘ የተነሱት ሐሳቦች የምትጠይቁት ጥያቄዎች በጠቅላላ ፌል ያደረገ ሄረሲ ነው። ጨርሻለሁ። ዳኒ ስለመጣ ዳኒ ጋር ተቀጥሉ። ቴንኪው ወንድማችን። ወርዷል እንዴ? ወይ ጉድ ወርዶ ነው የማወራው። እሺ ቀጥሉ። በቃ እኔ ጨርሻለሁ። ደህና ደሩ። ወዳችኋለሁ ሁላችሁ። ዳጊሻይ ዊ ላቭ ዩ ብራዘር ዊ ላቭ ዩ። በጣም አምሽታል ዛሬ። ጸጋ ይብዛልህ። መልካም አዳር ይሁንልህ። እሺ እንቀጥላለን። ተባረኩ። እሺ ኦርቶዶክሳውያን ካላችሁ እንቀጥላለን። የመጣችሁ ቤተሰቦች እንኳን ደህና መጣችሁ። እንደ አዲስ ሪፍሬሽ እናድርገው።